ሰላም ጤና ይስጥልኝ ውድ የሞክራፍ ሾው ተከታታዮቼ አክሊለሽ መልስ ነኝ። ዛሬም በአዲስ እንግዳ መጥቻለሁ። እንግዳዬ ለሶስት አስርት ዓመታት የተጠጋ በአገልግሎት እየቆየ ነው። የሕክምና ትምህርቱን ከአዲስ አበባ ዩኒቨርሲቲ አቋርጦ እግዚአብሔር ለወንጌል በለየው ጊዜ ያን ድምፅ ተከትሎ ወደ አገልግሎት የገባ ለብዙዎች በረከት የሆነ ለብዙዎች መነሳት ምክንያት የሆነ ከብዙ ሚኒስትሪዎች ከብዙ አገልጋዮች ጀርባ ያለ የትውልድ አባት ነው። የምርጦቹ 7000 ቤተክርስቲያን መሪ የሆነውን መጋቢ አቢ እምሻውን የሞክራፍ ሾው እንግዳ አድርጌ ጋብዣለሁ። ይህንን ትልቅ አገልጋይ ወደ ስቱዲዮ በመጋበዜ እድሉን በማግኘት እጅግ ደስተኛ ነኝ። መጋቢ አቢ እንኳን ደህና መጣ። እንኳን ደህና ቆየ። በጣም አመሰግናለሁ እድል ስለሰጠኝ። በጣም ነው የማመሰግነው። የሞክራፍ ሾው ስጀምር የመጀመሪያ ካበረታቱኝ አንተ ነህ። ስሙን አይተህ ፌስቡክ ደስ ብሎ ነበር። እዛ ላይ ኮሜንትን አይቼ በአካል መጥቼ ነበር። እይታዬ እንዲሰፋ ሚዲያ ትልቅ እንደሆነ ሀሳቡ እንደሆነ በብዙ ምንድነው ኢንላይትድ በሚያደርጉ ሀሳቦች ያስኩት ነገር ቀላል እንዳልሆነ እንዳይ አርገኸኛል። አይ ቲንክ 2 ዓመት ከምናምን ወደ 3 ዓመት እየተጠጋ ነው እና እዚህ ደርሷል ማለት ነው። በጣም ደስ ይላል። ጌታ ረዳ። በጣም ደስ ይላል። እግዚአብሔር ይመስገን። ሾዎቹም ላይ የምታቀርባቸው ርዕሰ ጉዳዮች የምታነሳቸው ሀሳቦች በጣም ፍሬ ነገር ያላቸው ስለሆነ በጣም ደስ ይለኛል። እግዚአብሔር አመሰግናለሁ። በጣም ነው የማመሰግነው። በእርግጥ ከአንተ ጋር መወያየት ሳስብ የተለያዩ ሀሳቦች ነው ውስጥ የሚመጡት። ስትሮንግ አድርጌ ማውራት መፈልጋቸው ሀሳቦች አሉ፣ ግን ሌላ ሚዲያ ላይ በተለያየ ጊዜ ሰዎች ቢያገኙም ለሞክራፍ ሾው ደግሞ የመጀመሪያ ስለሆነ ግን ፐርሰናል ነገሮችን የተወሰኑትን ላንሳ። እግዚአብሔር ግን ሌላ እድል ስለሚሰጠኝ ከአንተ ጋር ላወራቸው የምፈልጋቸው በደንብ ጠንከር ያሉ ወጥነት ያዙ ሀሳቦች አሉኝ ማለት ነው። ለዛሬ ግን እንዲሁ ትልበል ለእኔ ፕሮግራም አዲስ ስለሆንክ የልጅነት ጊዜህን፣ አስተዳደግህን፣ የት እንደተወለድክ እሱን አንስቼ ልጀምር። እሺ። እኔ ያው የተወለድኩት አዲስ አበባ ነው። እዚሁ ነው ያደግኩት። ቄራ አካባቢ ነው፣ ቡልጋሪያ ቄራ አካባቢ ነው። እዛ ነው ያደግኩት። እዛ ስትኖር አውቃለሁ። አዎ፣ እዛ ነው የኖርኩት ብዙ አመት። ከቤተሰብ ጋር እዛ ነው የኖርኩት። ካገባውም በኋላ ከጥቂት ጊዜ በኋላ ኑሮዬንም እዛው ነው። አሁን 4 ዓመት ይሆነዋል ከዛ አካባቢ ከወጣሁ ማለት ነው። እና እዛ አካባቢ ነው ያደግኩት። አይ ቲንክ ወደ ቄራ አካባቢ ስንመጣ የ2 ዓመት ልጅ ነበሩ። ከዛ በፊት የተለያየ ቦታ እዚሁ አዲስ አበባ እና ቅርብ ሆለታ አካባቢ አባቴ እዛ እርሻ ምርምር ይሰራ ስለነበር እዛ አካባቢ ነበርን። ግን ያው እድገቴም ትውልዴም እዚሁ አካባቢ ነው። መካከለኛ ኑሮ ካላቸው ቤተሰቦች ነው የተወለድኩት። ያደግኩትም በእነሱ መካከል ነው። ምንም አይነት የክርስትና የወንጌላዊ ክርስትና መሰረት የለኝም። ሳድግም ምንም ቤተሰቦቼ ያው የተለመደው የክርስትና አምልኮ እምነት ተከታዮች ናቸው። ግን የወንጌል እምነትን መጽሐፍ ቅዱስን በተመለከተ አክቹዋሊ በቤታችን ይሄ ነገርም ተነስቶ አያውቅም ከተለመዱት በዓላት በስተቀረ እና በዛ ሁኔታ ነው ያደግኩት። ያው እንደማናቸውም የአዲስ አበባ ልጅ ነው ያደግኩት። በሰፈር አካባቢ ከጓደኞች ጋር ከልጆች ጋር በመሆን ቤተሰብም ያን ያህል የተለየም ግብአትን በዚህ አቅጣጫ ያለው አይደለም። እንደዚሁ ኖርማል የአዲስ አበባ ልጅ። ጌታን እንደዛ ከሆነ በምን አጋጣሚ ያገኘ? መቼ ነው የጀመረው? ያው ጉዞ የነበረ ኤንካውንተርስ የመጀመሪያው እንዴት ነበር? ምንድነው የሆነው? ልጅ እያለን ያጎቴ ልጆች ቤታችን ይመጣሉ ከክፍለ ሀገርና አንድ ሁለቱ ጴንጤ ነበሩ እና ልጅ ሆኜ ትዝ ይለኛል ልደታ መካነ ኢየሱስ እና ብርሃነ ወንጌል ቤተክርስቲያን ይዘውኝ ይሄዱ ነበር። በጣም ልጅ ሆኜ እና ትንሽ ነገሮች አሉኝ የተለየ ነገር ይሰማኝ ነበር ያኔ። ከዛ በኋላ ግን ከናካቴው ጠፋ። ቤታችን አንድ ትልቅ መጽሐፍ ቅዱስ አለ፣ ግን የኛ ልደት የተጻፈበት ነው። ኮንቴንቱ ውስጡ ምን ይሁን አላቅም። እንዲያውም የልደት መጽሐፊያ ሁሉ ይመስለኝ ነበር እንጂ ስለ መጽሐፍ ቅዱስ ምንነት ቶታሊ ምንም ግንዛቤ የለኝም። መጽሐፍ ቅዱስ አምላክን፣ አምልኮትን፣ መጽሐፍ ቅዱስን በተመለከተ በአስተዳደጌ ምንም አይነት ግንዛቤ የለኝም። ከዛ ሃይስኩል ጨርሼ ዩኒቨርሲቲ ከገባው በኋላ የነበርንበት ያን ጊዜ የነበረው ዘመን ቤተሰብ አካባቢ ብዙ ክራይሲስ ነበረ። ዘመኑ በጣም አስቸጋሪ ነበረ። የጦርነት ጊዜ፣ ቀውስ ጊዜ ነበርና
ሰማው ትምህርት ቤት ገብቼ ጥሩ የተማርኩ ባለሁበት ሰዓት ነው በቃ የህይወት ጥያቄዎች ይነሳሉ። አንዳንድ ጊዜ ቁጭ ብዬ በጣም ከባድ ነው ትምህርቱ፣ ሰፊ ነው ትምህርቱ፣ ሁኔታው ደግሞ ጥሩ አይደለም ሀገራዊ ሁኔታው፣ በቤተሰብም አካባቢ ጥሩ ሁኔታ አልነበረም እና አንዳንዴ የሆነ ይሄ ነው ወይ is this all about life ይሄ ነው ወይ ህይወት የሚሉ ጥያቄዎች ምናምን ይነሱብኛል። አስቸጋሪ ጊዜዎችም ነበሩ በዚያ ሰዓት። ትምህርቱ ከባድ ነው። እኔ በጣም ልጅ ነኝ። በ17 ዓመቴ ዩኒቨርሲቲ የገባሁት እና ልጅ ነኝ በጣም ብዙ ነገሮችም ተደራርቦ ስለመጡ ከሀገራዊ ተጨባጭ ሁኔታም ባሻገር በቤተሰብም ደረጃ እና አንዳንድ ጥያቄዎች ይነሳሉ። ተስፋ ማጣት፣ ተስፋ መቁረጥ፣ ያው ማንም ወጣት የሚያደርገውን ደግሞ አንዳንድ ነገር ከጓደኞቼ ጋር እናደርጋለን። ያ ነገር ውስጤ ጥያቄ ይቀሰቅሳል፣ አንዴ ተስፋ ያስቆርጠኛል። በጣም ብዙ ነገሮች ነበሩና እኔ በጣም ይዋጋኝ የነበረው የውስጥ ጨለማ ነው፣ ኢንተርናል ዳርክነስ። ተስፋ ታጣለህ አንዳንዴ፣ የህይወት ትርጉም፣ ያ ሁሉ ቀንና ሌሊት የምንለፋው ልፋት ምንድን ነው የሚፈጥረው የሚለው ነገር ይሰማኛል። እና በዛ መካከል ነው እንግዲህ ለጌታ ለማግኘት የተመቸ ሁኔታ የተፈጠረልኝ። በ17 ዓመት ማለት ነው ዩኒቨርሲቲ ስገባ። ከዛ በኋላ የሕክምና ትምህርትን አቋረጥክ እና ወደ አገልግሎት ሄድክ። ድምፅ ሰምተህ ነው ወይ ትምህርቱን አልወደድከውም? አጋጣሚው እንዴት ነበረ? ከዛ በኋላ ዩኒቨርሲቲ ውስጥ እያለን በተለይ 4 ኪሎ 1 ዓመት ተምረን ከዛ ጥቁር አንበሳ ሆስፒታል መታለ ትምህርት። እዛ ዶርማችን ውስጥ አንድ ልጅ ነበረ። ክርስቲያን ነው ግን ጠንከር ያለ ነገር አልነበረውም። እና ያ ወንድም ግን ዝም ብሎ ኢምፕሬስ ያደርገኛል። የሆነ የህይወቱ ላይ አንዳንድ የምናነሳቸው ነገሮች ላይ ያለው መረጋጋት እንትን ያደርገኝና አንዳንድ ነገሮች ስጠይቀው ከጥቁር አንበሳ ፊት ለፊት የድሮ ኤስአይኤም ኢቲሲ ቤተክርስቲያን ነበር፣ ይሄኛውን ከመስራታቸው በፊት እዛ ነበር አምልኮ የሚደረገውና ለምን አንሄድም እሑድ ምናምን ይለኛል። ከዛ አንድ ቀን እሑድ ሄድን ተያይዘን፣ እንዲያውም በእንግሊዘኛም ስለሚሰበክ እንግሊዘኛም እናሻሽላለን ብለን እየቀለድን ሄድን። የመጀመሪያ ቀን የጌታን ቃል ስሰማ ማለት ሲሪየስሊ ያው ፎርማሊ ለመጀመሪያ ጊዜ መጽሐፍ ቅዱስ ተከፍቶ የእግዚአብሔር ቃል ምን እንደሆነ የሰማሁት ያኔ ነው። ስለ መጽሐፍ ቅዱስ ስለምን ስለታገኘ በኋላ ማለት ነው። ሳላገኝ ሳታገኝ የመጀመሪያ ጊዜ የሰማሁት ተማሪ እያለሁ እና እሱ እዛ ጋበዘኝ። ፓስተር ባርክ ነበረ ፓስተሩ። እኔ ግን ፓስተር ስቲቭ የሚባል ሰው ነበር ሲያገለግል። በጣም የሚናገራቸው አንዳንድ ነገሮች ለህይወት ፋይዳ ያለው ነገር፣ አንዳንድ ጥያቄዎችንም የሚኮረኮር የሚያነሳ ነገር እሰማ ነበርና የመጀመሪያ ቀን ተካፍለን ስንወጣ እየፈራ እየተባ ኔክስት ዊክ አትመጣም ሲለኝ እመጣለሁ አልኩት። ሌሎቹ ጓደኞች የቀሩ። ከዛ በ2 በ3ኛው ሳምንት በቃ ነገሮች እየገቡኝ እያስተዋልኩ መጣሁ። በዛው ጌታን አገኘው። እዛው ነው ዲሳይፕልሺፕ ትምህርትም መማር የጀመርኩት። በዛ ሁኔታ ነው ጌታን ያገኘሁት። በዚህ አጋጣሚ ውስጥ ነው ጌታን አገኘው። ከዛ በኋላ እዛም ጥሩ የእግዚአብሔርን ቃል እንድናነብ ዲሳይፕልሺፕ ሲስተማቸው በጣም ጥሩ ነው። መጽሐፍቶች አሏቸው እና እኔ ከትምህርቴ ጋር ያጣጣምኩኝ በዛ ሂደት ውስጥ ነው። የአገልግሎት ጥሪን በተመለከተ እኔ አሁን እንደዚህ ነው ተጠራሁ የምለው ነገር የለም። ግን ውስጤ ጌታን ካወቅ ከ3 ወሩ ጀምሮ ውስጤ የሆነ ነገር መጣና የዶርም ፕሮግራሞች ነበሩን፣ የዶርም ፕሮግራሞች እና እዛ ላይ ትዝ ይለኛል ጌታን ባገኘው በ3 ወሬ ነው እና ባይብል ስተዲው ላይ አንድ ወንድም አለ፣ አሁን ዶክተር አባት ይባላል። በጣም ጥሩ የእግዚአብሔር ሰው ነው። ያን ጊዜ በጣም እንትን ያደረገን ነበርና ለምን ዛሬ አንተ ቃል አታካፍልም ማለት ነው። ቃል ስለማካፈልም ገና 3 ወሬ ነው እና የዛን ጊዜ ትዝ ይለኛል አሁን ድረስ እግዚአብሔር ብርሃን ነው የሚል ሳነበው ሳጠና የነበረውን ነገር ሳካፍላቸው እሱ አንተ ግን ማስተማር ጸጋ ሳይኖር አይቀርም ማለት ነው። ገና 3 ወሬ ነው። ምን ማለቱም እንደሆነ አልገባኝም። ስለ ጥሪ አላቅም፣ ስለ ጸጋ አላቅም። ነገር ግን ውስጤ እግዚአብሔር ነገር እየከበደ መጣ እና በዚያ መካከል በጣም ወደ እግዚአብሔር የመጠጋት የእግዚአብሔርን ቃል የማንበብ አንዳንድ ጊዜ ወደ ላይብረሪ የትምህርት መጽሐፌን ይዤ እሄዳለሁ። ባይብልም ሁሌ ከእጄ አይለይም። አንዳንዴ ደግሞ ከዛው ከኤስአይምም አንድ መጽሐፍ ወይ ምናምን ይዤ እሄድና ላይብረሪ ቁጭ ብዬ ትምህርቱ መጽሐፍ እያነበብኩ የትኛው ቦታ ላይ ወደ መጽሐፍ ቅዱስ እንተሸጋገርኩ አላውቅም።
መጽሐፍ ቅዱስ ማንበብ ጀምራለሁ እና ልክ ከተወሰኑ ደቂቃዎችና ሰዓታት በኋላ መጽሐፍ ቅዱስ እያነበብኩ ያን መጽሐፍ እያነበብኩ አገኘዋለሁ እና በዛ መካከል የእግዚአብሔርን ቃልና ወደ እግዚአብሔር ቃል የመጠጋት ነገር በጣም የጋለ መጣ። ትምህርቱ በጣም ከባድ ነው። ትምህርቱንም ሚዛን አስይዤ እያጣጣምኩ እሄዳለሁ። ጥሩም ተማሪ ነበርኩ በትምህርት ቤት ውስጥ። የሆነ ፖይንት ላይ ግን አብሮ ለማስኬድ የሚችልበት አቅም አጣሁ። እንግዲህ የተወሰኑ ሰዎችንም አማከርኩ አንዳንድ ነገሮች ላይ እንዴት ማድረግ፣ ግን በአንዳንዱ ሰው ጭራሽ ለማማከርም ስጠጋ መነካካትም አይፈልግም ወደ አገልግሎት ይህን ጥሎ የሚለው እና ብቻ ትንሽ ለእኔ በሚገባኝ የእግዚአብሔር አሰራር እግዚአብሔር ለአገልግሎት እንደለየኝ አወቅኩኝ፣ ተረዳሁኝ እና ወደ አገልግሎት ወጣሁ። ሰፈር አካባቢ ወንጌልን ማገልገል ትምህርትን አቋረጥኩ። ቶታሊ ወጣሁ። ለዛ ለፓሽን ጠፋ። በዛ ሰዓት እንደሱም አይነት ስሜት ይሰማኛል። እኔ አሁን እንዴት ልበል ጥሎ ለጌታ ሲል ትምህርት ጥሎ ወጣ የሚል ጀግንነትም አይሰማኝም። ሜይቢ አማካሪ ጥሩ አላገኘው ይሆን እላለሁ አንዳንዴ። በጣም ትምህርቱን ወደዋለሁ ስቲል። አሁን እንዲያውም ደስ ይለኛል። ትልቋ ልጄ ተማሪ ነች፣ የሕክምና ነች። 4ኛ ዓመቷ ነው እና በጣም ነው ፕሮፌሽን የምወደው። ጎበዝም ነበርኩ ትምህርቱ ላይ። ግን የዛን ሰዓት የሆነ እንትን የነበረብኝ ውስጤ የነበረው ሸክምና ለእግዚአብሔር ቃል የነበረኝ ፍቅር ጊዜ ሁሉ የሚወስደው ያ የሚሆንበትና እንግዲህ በዛ ሰዓት ብስለትም አልነበረኝ በጌታ። ዙሪያ ካሉ ሰዎች ተቃውሞ ቻሌንጅ አልገጠምም? ከቤተሰብ በጣም እሱ በጣም ያው ብዙ ነገሮች ተብሏል። የወጣሁባቸው ምክንያቶች የተለያዩ ነገሮች ተብለዋል። ግን አስተማሪዎችም አድቫይዘሮችም አንዳንድ ነገር ያማክሩኝ ነበር። ግን ውስጤ የነበረውን ሸክም ውስጤ የነበረውን ስበት ግፊትና የዕለት ዕለት የትምህርት ተግባሬ ላይ አብሮ ማስኬድ ያልቻልኩበት ያልፈለግኩበት ማለት አልችልም ያልቻልኩበት ሜቢ አላቅም። እንግዲህ ከዛ በኋላ ባሉት የእግዚአብሔር ፍሬዎች ሳይ እግዚአብሔርን አመሰግናለሁ። ግን ትልቅም ዋጋ ያስከፈሉኝ ነገሮች ነበሩ በዛ አቅጣጫ። በዚህ ሁኔታ ነው ወደ ጌታ አገልግሎት የመጣሁት። ወደ ቤተሰቦቼ ጋር ተመልሼ የመጣው እዛው አካባቢ የወንጌል ስራ መስራት ጀመርን። አንድ የሙሉ ወንጌል ዲያቆን አሉ እኛ ሰፈርና ጎረቤታችን፣ እሳቸው ቤታቸውን ሰጡን። እዛ ወንጌልን በመስራት እዛ አካባቢ በጣም አስቸጋሪ ሰፈር ነው። ብዙ ሰዎች ወደ ጌታ መምጣት ጀመሩ። ብዙ ወጣቶች በሱስ በወንጀል በተለያየ ነገር ያሉ እና በዛ ፍሬ እግዚአብሔር እያጽናናኝ ከዛ በኋላ ነገሮች እየገቡኝ የእግዚአብሔር ቃል እየገባኝ ጌታንም እያወቅኩት ስመጣ ከሱ ጋር በደንብ ኮንቨርስ ማድረግ ጀመርኩኝ። ምን ማለት እንደሆነ ጥሪ፣ አገልግሎት፣ ምን እንደማገለግል፣ ለምን እንደተፈለግኩ ብዙ ነገሮች እየጠሩልኝ ሲመጡ አሁን ወዳለው የእግዚአብሔር ስራ አቅጣጫ ይዤ መልካስ ይዤ ጀመርኩኝ። ምርጦቹ 7000 ከዛ በኋላ ፑሽኪን የተጀመረው ሲባል በቤት ለቤት ነበር የምናደርግ የነበረው ቤት ነበረ። ከዛ መምህራን ማህበር ትዝ ይል እንደሆነ መምህራን ማህበር ነው የመጀመሪያ ፐብሊክ ቦታችን። እዛ 1 ዓመት ወይ 2 ዓመት ካገለገልን በኋላ ፑሽኪን ሄድን። ፑሽኪን 3 ዓመት 2 ዓመት አገልግለን ከዛ ወደ መገናኛ መጣን። በዛ ሁኔታ ነው እንትን ያለው። ግን እኛው ሰፈር እኔ ሮም ውስጥ ነው የመጀመሪያውን እንትን ማድረግ የነበረው። አንድ ፓስተር ፍስሐ ታውቀው እንደሆነ አሁን ዶሃ ነው ያለው፣ ኳተር ዶሃ ነው ያለው። እሱ የመጀመሪያ ኮንቨርት ነው ለእኔ አገልግሎት። እሱ ደግሞ እጮኛውን ወደ ጌታ መጣት። እሱን በማገልገል ጀመሩ። ከዛ ከጎረቤት ያሉ ሰዎች ብቻ እንዲህ ያለ እዛው። ከዛ አንድ ወንድም ቤትም ደግሞ እንደዚህ ያደረግን። ከዛ ደግሞ ወደ ቱምባ ሞኖፖል አካባቢ ወደ ኤዩ አካባቢ አንድ ወንድም ቤትም እንደዛ አደረግን። ከዛ ነገሮች እየሰፉ ሲመጡ መምህራን ማህበር በሳምንት 2 ቀን ማድረግ ጀመርን። እያልን ነው ይቀጥላል። በጣም ዙሪያ ያሉ ሰዎች ፓስተር በጣም እኔም ወደ ጌታ ስመጣ አካባቢ የሰማሁት ነው። ብቻ በጣም አንባቢ እንደሆንክ እውነት ይሁን ውሸት ግነት ይሁን አላውቅም። አይኑ ሁላ ምንድን ነው ደምቷል በጣም ሲያነብ ሌሊት የሚል ሰምቻለሁ። ግነት ማንበብ እንኳን ደማም እንዴት እናንተ ጋር የነበሩ ልጆች ነገሩኝ። ያው ሁሉም ስለ መሪው ስለሚያወራ ከልጅነት የመጣ ነው ከሕክምና ከሱ ልምድ ነው ወይስ ጌታን ከማወቅ ጥልቅ ፍቅር? በቃ ልክ ጌታ ሲገባ በቃ እሱን ነገር ከማወቅ በጣም ካለ ዲዛይር
የመጣ ልምድ ነው። በዛ የመጣው ነው። አሁንም እንደዛ እንደሆንክ ስለማቅ ማለት ነው። በዛው ለአንድ አማኝ ለአንድ አገልጋይ ያው ማንበብ ትእዛዝ ስለሆነ ጢሞቴዎስ ላይ ምክርንም እንደ እኔ አክቹዋሊ የማንበብ አባቴ ያነባል። በጣም አንባቢ ነው አባቴ። ተምሯልም ያነባልም እና አይ ቲንክ በልጅነቴ እሱ ስለሚያነብ ትንሽ ኢንፍሉዌንስ ያደረገኝ ይመስለኛል። እና ከዛ በኋላም ሃይስኩል አካባቢም ስመጣ ወደ ትምህርቱም ጠጋ ስል ማንበብ ጀመሩ። ክረምትም ፊክሽኖች አነባለሁ፣ እወዳለሁ ማንበብ ከዛ ጊዜ ጀምሮ። ግን የሕክምና ትምህርቱ ደግሞ ማንበብ ግዴታ ስለሆነ እና በጣም ሰፊ ቮሊዩም ያላቸው መጽሐፎች ስለምታነብ እሱ አይ ቲንክ ያንን ሀቢት ፎርማላይዝ ያደረግልኝ ያጠናከርና ያደራጀልኝ ይመስለኛል። የግድ ነው ማንበብ። በየሳምንቱ ፈተና አለ፣ ብዙ ቮሊዩም ነው ከቨር የምታደርገው። እሱ ያንን ልማድ ያንን ሀቢት ያጠናከረልኝ ይመስለኛል። ከዛ ባለፈ ግን እውነት ለመናገር እኔ የእንትን ማወቅ እፈልጋለሁ ማለት አንዳንድ ነገሮች ላይ አፍ ሞልቶ ለመናገር በመተማመን ለመናገር ብዙ ነገሮች ማወቅ ያስፈልጋልና አንዳንድ የማንበብ ፍላጎትና አቅም የጨመረልኝ ነገር የማወቅን ፍላጎት ነው። ብዙ ነገር የማውቅ አይመስለኝም። አንዳንድ ርዕሶች ሳነሳ አንዳንድ ነገሮች ሲነሱ ስለዚህ ነገር ከሌ ምን ይላል፣ ይሄ አቅጣጫ በዚህ አቅጣጫ ምን ይባላል የሚለውን ለማወቅ እሱ አንድ እንትን የጨመረልኝ ይመስለኛል። መጽሐፍ ቅዱስን ማንበብ በጣም ስለምወድም ያን ጊዜም ከዛም አንጻር እነዚህ ሁሉ ተደራርበው ነው እንግዲህ የማንበብ ልምድም የማንበብ ፍቅርም የሰጡኝ። የቤተክርስቲያን አገልጋዮች ቅዱሳን በአጠቃላይ አክቹዋሊ ቤተክርስቲያን ማገልገል ብቻ ሳይሆን በየትኛውም የህይወት አገልግሎትም ስራም የተሰማራ ሰው ስለሚያደርገውና ስለሚሰራበት ነገር ማወቅ ይገባዋል። ማወቅ የግምት ኑሮ ብዙ ትርፍ የለውም። አንዳንድ ጊዜም ፎርሸን የምንገኘው ስለምንናገረው ነገር ሙሉ ማስተዋል ስለሌለን ነው። ብዙ ምንም ነገር ስናነሳ ካለማወቅ መነሳት ጥሩ ነው። ይሄ አንድ ርዕሰ ጉዳይ ሳነሳ አሁንም ራሱ እኔ ሳገለግል አንድ ርዕሰ ጉዳይ አንስቼ ለመስበክ ትምህርቶች ሳዘጋጅ ሁሌም የታሰበኝ ስለዚህ ነገር እንደሚገባ አውቃለሁ ወይ የሚለው ማውቃቸው ጥቂት ነገሮች ይኖራሉ። በዛ አቅጣጫ ማንበብ መስማት ፈልጋለሁ። ያንን ነገር አድርጌ ባላንስድ የሆነ ነገር ሙሉ የሆነ ነገር ለማቅረብ ነው እና ለአገልጋይ በጣም ጠቃሚ ነው። ሪሊ ጸጋ ጥሩ ነው፣ ቅባት ጥሩ ነው። እነዚህ ሁሉ ሰማያዊ የእኛ እጅ የሌለባቸው የመንፈስ ቅዱስ ስጦታዎች ናቸው። እነዚህ ነገሮች እኔ የማያቸው እንደ ጥይት ነው። ጥይት አለ ጠመንጃ በእጅ መወርወር ነው። ሽጉጥ አሁን አንድ ጥይት አንስቼ በወረውርብህ ምናልባት ትንሽ አቆስል ይሆናል። ጠመንጃ ውስጥ አስገብቼ ብተኩስብህ ግን ልገልህ እችላለሁ። ልዩነቱ ምንድነው? ያው ጥይት ነው የገደለ። በእጄ መወርወርና በሽጉጥ መተኮስ የተለያየ እና በንባብ የምናገኛቸው ማስተዋሎች እንደ ሽጉጥ፣ እንደ ጠመንጃ፣ እንዳስተኳሽ ናቸው። ጸጋው፣ ቅባቱ፣ ጥሪው፣ የተለያዩ ነገሮቹ እነዚህ ተተኳሾች ናቸው እና አንዳንድ ጊዜ በጣም ትልቅ ለውጥ የሚያመጣ ጥይት በእጅ እንወረውርና ወይ ጎድተን አንጎዳ ፕሮቮኬሽን ፈጥረን ነገሮችን ስለምናመጣ ፍሬያማ ላንሆን እንችላልና እኔ በማንበብ አገልጋዩ ይታጠቅ ነው የምለው። ሽጉጡን ጠመንጃውን ይታጠቅ። ተተኳሽ ብቻ ሳይሆን ማስተኮሻው ነው እውቀት፣ ማስተኮሻው ነው መረዳት፣ ማስተዋል። ሐዋርያው ጳውሎስ ትዝ ይል እንደሆነ እስር ቤት ሆኖ የጠየቀው አንድ ነገር ይሄ ነው። በክረምት አንድ አገልጋይ ወደሱ እንዲመጣ ሲጠረግ በርኖሴንና አለ ለክረምቱ። ከዛ ግን የጻፍኳቸውን ኖቶችና ክርታሶቹን መጽሐፍቶቹን አምጣልኝ ያለው። ኢቭን በእንደዚህ አይነት አስቸጋሪ ሁኔታ ምግብ አልጠየቀም። ሌላ ነገሮች አይደለም የጠየቀው፣ ለብርዱ ባርኖሱን። ከዛ ደግሞ እዛ ሆኖ ዛሬ ትውልድና ዘመናት የተባረኩባቸው ድንቅ የጳውሎስ መልእክቶች የወጡበትን እውቀት ከእግዚአብሔር ቃል እየመረመረ በመንፈስ ቅዱስ የተነዳ ሲጽፍ ነበር ማለት ነው። እና ለአገልጋይ ተተኳሽ ብቻ ይዞ ከመቆም ማስተኮሻውንም ታጥቆ መተኮስ በምንፈልገው አቅጣጫ ላይ የሚገባውን ውጤት እንድናመጣ ያደርጋል። ስለ ባለቤት ስለ ልጆች እስቲ ንገረኝ። ወደ ሌላ ከመሄድ ባለቤት እሷም ፕሮፌሽናል እንደሆነች እንደምትሰራ እንደዛ አውቃለሁ። ባለቤቴ እንግዲህ በጣም በልጅነት ነው የተገናኘነው። 7 ዓመት በእጮኝነት ቆይተን ነው። እሷ ገና ከሃይስኩል ወጥታ ዩኒቨርሲቲ እንደገባች አካባቢ ነው የተዋወቅነው።
ከዛ እሷ ጨርሳ 2 ዓመት ሰርታ ነው የተጋባ ነው። ወደ 7 ዓመት በጮኝነት ቆይተናል። ሲቪል ኢንጂነር ነች። ብሪጅ ነው ብዙ የምትሰራው እና አሁን በሀገር ውስጥ ባሉት ተጨባጭ ሁኔታዎች ብዙ ፕሮጀክቶች ስለቆሙ ከቤት ሆና ነው የምትሰራው ብዙ ነገሮች። ስትራክቸራል ዲዛይነር ነች። እሷም ባለሙያ ነች። ጌታንም በጣም ትወዳለች። ቤተክርስቲያንም በተለይ ወጣቶች ላይ ትልቅ ሸክም አላት። አሁን የወጣት ቤተክርስቲያን የምታገለግለው የምትለው ከወገኖች ጋር ከወንድሞች እህቶች ጋር እሷ ነች። በጣም በጣም ጥሩ ሰው ነች። ልጆቿን በጣም ጠንቅቃ የምታሳድግ እና እግዚአብሔርም ደግሞ ከዚህ ትጋቷ የተነሳ በልጆቿን ብዙ ፍሬ ሰጥቷታል እና ጌታን አመሰግናለሁ። እኔም ደግሞ በአገልግሎት ባሉብኝ እንቅስቃሴዎች በተለይ ልጆች ጋር በተያያዘ እኔ አንዳንዴ ለአገልግሎት ጉዞ ክፍለ ሀገርም ውጭ ሀገርም እወጣለሁ። ውጭ ሀገር ሲሄድ 5 ሳምንት 6 ሳምንት ቆያለሁ። ሀገር ውስጥም ክፍለ ሀገሮች ብዙ ሄዳለሁ እና በዛ መካከል ቤቱን ቀጥ አርጋ ልጆቹን ቀጥ አርጋ ለእኔም ደግሞ በጸሎት እኔንም ተሸክማ በጣም በጣም ያገዘችኝ የረዳችኝ ጌታ ትልቅ ብድራት ያዘጋጀላት መወዳት ሚስቴ ነች። ስንት ልጆች አሏችሁ? 4 ልጆች አሉ። 4 ልጆች አሉን። ትልቋ 21 ዓመቷ ነው። አሁን የ4ኛ ዓመት ሜዲሲን ተማሪ ነች። ሁለተኛዋ 19 ዓመቷ ነው። እሷ 6 ኪሎ የኮሚኒኬሽን እና ስትራቴጂክ ኮሚኒኬሽን እና የፐብሊክ ሪሌሽንስ 2ኛ ዓመት ተማሪ ነች። ሁለቱ መንታ የ12 ዓመት ወንድ ልጆች አሉኝ። እነሱ 7ኛ ክፍል ተማሪዎች ናቸው። አሁን እግዚአብሔር ይመስገን። እንደ ወጣቶች አገልግሎት ስትል አንድ ነገር ትዝ አለኝ። እናንተ ቤተክርስቲያን አንድ ሲዝን የነበረው ወጣት አገልግሎት በደንብ ትዝ ይለኛል። አይ ቲንክ የኔ እድሜ እኩዮች እና የኔ ትንሽ ታናሾች የነበሩ እኔ አዲስ ሆኜ አያቸው ነበር። አሁን ብዙ ቦታ ሲያገለግሉም አስተውላለሁ እና ስትሮንግ ነበር፣ ብዙ ያፈራ ነው። ከሱ በተጨማሪ ደግሞ ሲኒየር ከነሱም ሲኒየር የነበሩ ባቾች ቤተክርስቲያን ውስጥ በብዙ የመንግስት ኃላፊነቶች ትላልቅ ቦታዎች ምናያቸው ያንተ ፍሬ የሆኑ ብዙ ሰዎች አሉ እና አንድ ሰው ምን ይለኛል፣ ኢትዮጵያ ውስጥ የስተት አስተማሪ የለም፣ ስተት ማስተማር ከቻለ ብቸኛው ፓስተር አቢ ነው። በጣም ዳይናሚክ ሰው ስለሆነ ከሰዓት ሊስት የሚችለው እሱ ነው በደንብ ይላል። ሌላ የፈለገው ያው ለመሳት በደንብ ማወቅ ያስፈልጋል ከሚል እንትን ነው እና እነኛም ፍሬዎች ከላይም ካሉት በፊት ጀነሬሽንም በኋላ የነበሩ ስለሱ እግዚአብሔርን አመሰግናለሁ። በቤተ ክርስቲያን ውስጥ የተለየ እንደዚህ አይነት ሰዎች ሰኩላሩም ላይ በመንፈሳዊ የሚያገልግሎት ዘርፍ ፍሬያማ እንዲሆኑ ዲሊጀንት እንዲሆኑ የተለየ ሌላ ቤተክርስቲያን ካለው መርሃ ግብር አድርጌያለሁ ብለህ የምታስበው ነገር አለ? ያን ኢንቴንሽናሊ ቀርጬ ትውልዱን በዚህ መልኩ ማስጓዝ አለብኝ ብለህ የሄድከው መንገድ አለ? ምንድነው አሁን እንዳልከው ቤተክርስቲያን ስንተክል ይህንን የቤተክርስቲያን ተከላን ሐሳብ ሲነሳ ከእግዚአብሔር ጋር እኔ ወንጌልን ማገልገል ሰዎችን ጌታን እንዲያውቁ ማድረግ ነው የመጀመሪያ የገባኝም የተረዳሁትም የመሰረታዊ ወንጌል እውነት ስለነበረ በሰፈሬ አካባቢ ያን ነው ማድረግ የጀመርኩት። በኋላ ግን እግዚአብሔር በውስጤ የተደራጀ አገልግሎት የቤተክርስቲያን ተከላን ጉዳይ በልቤ ሲያመጣ አሁን እኔ ራሴ በሳምንት 5-6 ቤተክርስቲያናት እሄዳለሁ። በጣም እባረካለሁ። ጥሩ አገልግሎቶችን አገኛለሁና አሁን እኔ ቤተክርስቲያን መትከል ምን ይጨምራል? ምንድነው የሚያስፈልገው? በሚል ከእግዚአብሔር ጋር ክርክር ነበር። ጌታም ቤተክርስቲያን ተከላን ሲያስቀምጥና ይህን ነገር ያረጋጋውና ይህንን የውስጥ ግጭት ያረገበልን መረዳት የኢያሱ መጽሐፍ አነብ ነበርና በዛ ውስጥ ነው እግዚአብሔር የተናገረኝና ምንድነው በልቤ ውስጥ የተቀመጠው? እግዚአብሔር ቤተክርስቲያናትን ሲተክል የክርስቶስን ወንጌል የመዳንን ወንጌል ከማሰራጨት ባለፈ በሚተክላቸው ቤተክርስቲያኖች ውስጥ ደግሞ ሊገልጠው የሚወደው የክርስቶስ ኢየሱስ ገጽታ አለ። 7ቱን የአብያተ ክርስቲያናት አይተ እንደሆነ በእያንዳንዱ ራእይ ላይ ያሉት በእያንዳንዱ አብያተ ክርስቲያናት ላይ ኢየሱስ ራሱን የገለጠበት ስም የተለያየ ነው። ለኤፌሶን፣ ለቲያትሮን አሜን የሆነው ይላታል። አንዱን ደግሞ እንደዚህ ሞቶ የነበረው አሁን ሕያው የሆነው እያለ ጳውሎስ እንደተናገረ በእኔ ሁኔታ ልጁን ሊገልጥ በወደደ ጊዜ እንደሚል
ኢየሱስ ራሱን ሊገልጥ የሚወድባቸው ንብረቶች መትከልም ይፈልጋል። ከወንጌል ስርጭት እንደዚሁም ደግሞ ከቤተ ክርስቲያናዊ መደበኛ ተግባሮች ባሻገር ኢየሱስ ራሱን ሊገልጥባቸው የሚወድባቸው ገጽታዎችንም አለና በዛ መረዳት ውስጥ ሆኜ ስጸልይ ቆላስይስ ምዕራፍ 1 ቁጥር 28 እግዚአብሔር በውስጥ ያስቀመጠ ምንድነው በክርስቶስ ኢየሱስ ፍጹም የሆነውን ሰው ለማቅረብ እንተጋለን ይላልና ያ ነገር ውስጥ የገባ እና ለኔ ተሰጠኝ ብዬ በወንጌል ተልእኮ ስራ ውስጥ ተሰጠን ብለን እንደ ቤተክርስቲያንም እንደ ራእይ የያዝነው ትልቅ ነገር በክርስቶስ ፍጹም የሆነን ሰው መስራት፣ ሰውን መስራት። ስለ ሰው መስራት ትችላለህ፣ ለሰው መስራት ትችላለህ፣ ግን ሰውየውን ራሱን መስራት። ከዛ የተነሳ በተለይ እግዚአብሔር በክርስቶስ ኢየሱስ አዲስ ፍጥረት ያደረጋቸው ሰዎች ውስጥ ያለውን ድንቅ ፖቴንሻል ውስጥ ይገባዋል። እኔ ማንንም ሰው ሳይሆን ማንም ሰው ከየትኛውም ደረጃ ውስጥ ሆኖ በክርስቶስ ከሆነ ሳየው ትውልድ የሚለውጥ አገር የሚለውጥ ዘመን የሚለውጥ አቅም እንዳለው ይገባኛል እንደዚሁ እና ያንን ነርቸር ማድረግ ነው እንግዲህ እንደ ቤተክርስቲያን የተሰጠና አይ ቲንክ ሰውን የመስራት ትኩረቱ ይመስለኛል። ሰዎች ራሳቸውን እንዲያውቁ፣ በክርስቶስ የተደረጉትን እንዲያውቁ፣ በክርስቶስ የሰጣቸውን እንዲያውቁ መጽሐፍ ቅዱስ ፊልጵስዩስ ኤፌሶ ምዕራፍ 1 ቁጥር 17 ላይ እንደሚለው በክርስቶስ ስለማመናችሁ በመካከላችሁም ስላለው የወንድማማች መዋደድ እግዚአብሔርን እያመሰገኑ ጸልይ፣ ይሄን ከማሳሰብ አልተውኩም ይላል። የጌታችን ኢየሱስ ክርስቶስ አምላክና አባት እርሱን በማወቅ የጥበብና የመገለጥ መንፈስ እንዲሰጣችሁ ለምናለው። ይህም ማለት የልቦናችሁ አይኖች ሲበሩ የመጥራቱ ተስፋ the hope of his calling ምንድን ነው? ለምን የተጠራሁት ፐርፐዝ የመጥራቱ ተስፋ በቅዱሳን ዘንድ ያለው የርስት ክብር ባለጠግነት በውስጥ ያለው ያ ሚስትሪ ያ ነገር አልፎም ደግሞ ለኛ ለምናምን ከሁሉ የሚበልጥ የኃይሉ ታላቅነት ምን እንዲሆን ታውቁ ዘንድ ነው እና በሰው በክርስቶስ ኢየሱስ ሰው የተደረገ ሰው ውስጥ ያለው አቅም በራልኝ ልበል በቃ እኔ አሁን ሰው ይከብድብኛል የትኛውም ደረጃ ላይ ቢሆን የትኛውም ሁኔታ ላይ ቢሆን ትልቅ ፖቴንሻል እንዳለው አምናለሁና ከዚህ የተነሳ መልእክቶችም ትምህርቶችም እንግዲህ በእግዚአብሔር ጸጋም ተቀነባብረው የሚመጡት ሰውየው በክርስቶስ የሆነውን እንዲያውቅ አይደንቲቲውን ፐርፐዙን በቤተክርስቲያናችንም በክርስቶስ ፍጹም የሆነው ሰው የሚለውን አንድ አክሮኒም አለን ፓይፕ ይላል PIPE ፓይፕ ምንድነው? የመጀመሪያው ፒ ፐርፐስፉል የዓላማ ሰው፣ አይ ደግሞ ኢንቴግሪቲ የቅድስና ሰው፣ ሶስተኛው ፒ ደግሞ የኃይል ሰው፣ አራተኛው ኢ ደግሞ ኤክሰለንስ። በእንዲህ አይነት ቨርቹ ያለው እንዲህ አይነት ኳሊቲ ያለው ሰው ከመስራት አንጻር የምናደርገው ሸክም ይመስለኛል። ሰዎች በክርስቶስ ያላቸው ማንነት እንዲያውቁ፣ በክርስቶስ የሰጣቸውን ዓላማ እንዲያውቁ፣ በክርስቶስ ያላቸውን አቅም እንዲያውቁ፣ በዚያ እምነት ድፍረት ደግሞ ወጥተው ራሳቸውንም ትውልዳቸውንም የመለወጥ መነሳሳት እንዲኖራቸው የማድረግ ስራ ይመስለኛል እንጂ የተለየ ካሪኩለም የምናዘጋጀው ነገር የለም። ግን በቃ እኔም ይሁን ከኔ ጋር አብረው የሚተጉትና ያገለግሉት ሰዎች ሁሉ ውስጣችን ያለው ሸክም ሰውየውን መስራት፣ ሰውየውን ስንሰራ የተሰራ ሰው አይተ እንደሆነ መጽሐፍ ቅዱስ ላይ ዘሩባቤልን የእግዚአብሔር ቃል ምን ይለዋል? አንተ ተራራ ሆይ ይለዋል። በዘሩባቤል ፊት ምንድነህ? ግን ሌላ አማራጭ እኮ አለ። አንተ ተራራ ሆይ ከዘሩባቤል ፊት ዞር በል ማለት ትችላለህ። ከሰውየው ፊት ተራራ ማባረር ትችላለህ። ሰውየው ግን ተራራ የሚፈራው ማድረግ። አንተ ተራራ ሆይ በዘሩባቤል ፊት ምንድነህ? ደልዳላ ሜዳ ትሆናለህ። እና የኔ ሸክም ያለው ምንድነው? ሰውየውን ሰርቶ ተራራው ሰውየውን እንዲሸሸው ማድረግ ነው። ተራራ ከሰው ፊት ማሸሹ አያዛልቅም። ስንቱንስ ተራራ ታሸሻለ። ሰውየው ግን ተራራ ፊቱ ማይቆም አይነት አድርግ ከሰራው ብዙ ነገሮችን እና አይ ቲንክ ይሄ ሸክም፣ ይሄ ጥሪ፣ ይሄ ተልእኮ ይመስለኛል ብዙ ሰዎች በዚህ አገልግሎት ስር አልፈው ለትውልድ ለቤተክርስቲያን ለሀገር የሚጠቅም ነገር ይሰማል። አንዳንዶችን ስታይ በጣም ጌታን አመሰግናለሁ። በጣም ድለኝነት ይሰማኛል። that I have a little part to play በዚህ ነገር ውስጥ ጥቂት ነገር ለመጫወት እግዚአብሔር እድል ስለሰጠኝ ጌታን አመሰግናለሁ። ሁሉም የጌታ ጸጋ ስራ ነው። የሰዎቹም ትጋት አለበት። ቤተክርስቲያንም ደግሞ በዚህ አቅጣጫ ሰዎች ራሳቸውን እንዲያዩ ብዙ ጊዜ ኮሜንትም የተሰጡኝ ነገሮች አሉ። በአንዳንድ ነገሮች ላይ ለምን እንደዚህ አይሆንም፣ ለምን እንደዚህ አይሆንም፣ ግን
ከተሰጠው ውጭ እኮ መሄድ አትችልም። መቼም አክሊል ታውቀዋለህ፣ ራዕይ ይዘህ ስለምትሮጥ አንዳንድ ነገሮች ላይ ብትችላቸውም ሸክም ካልሆነ ማትሰራቸው ነገሮች አሉ። መቻልህም አቅሙ መኖሩም አንቀሳቀስህ። እኔ ዞሬ ማርፈው እዛ ላይ ይሆናል። አንዳንዴ እንደ ሰው ታስባለህ፣ እንዲህ ቢደረግ እንደዛ ቢደረግ ትልና ዞረ ግን ታቀዶ ይሉኛል። አንዳንዴ የሆነ ነገር እናስብና ዞሮ ሲመጣ መጨረሻ ላይ በቃ ሰውየውን ኢምፓወር ማድረግ፣ ሰውየውን መለወጥ፣ ሰውየው ላይ ማተኮር ይሆናል። ያንን ነገር ይመስለኛል ለዚህ እንትን ያመጣው ጌታ ይመስገን። ምንም አንዳንድ የምናውቃቸው ሰዎች ናቸው መጥራት ነሰሰሪ ስላልሆነ አንተም ትፈልጋለህ ብዬ ስለማላስብ እንደዚህ ጉዳይ ነው። ግን ስለዚህ ኮንትሪቢሽን እግዚአብሔር ይመስገን በቤተክርስቲያኑ ስላለ። ስለ ወቅታዊ እስቲ ቤተክርስቲያናችን ጉዳይ ላንሳ ፓስተር። እንደ መሪነትህ እንግዲህ በእናንተ ጊዜ ኢመርጂንግ ቸርች ተብላችሁ ምናልባት የደረሰባችሁ ነገር ሊኖር ይችላል። ግን ያው ያቅብብሎሽ ቀጥሎ ይሄ ሜን ዲኖሚኔሽናል ከሆኑ ውጭ ያሉ ቸርቾች በራእይ እንትን የሚከፈቱ ቸርቾች ብዙ ሜስ ፈጥረዋል። ዲስ ዴይስ የበፊቱ ሊያሆኑ አይነጻጸርም። እና ኢትዮጵያ ቤተክርስቲያን ብዙ ሰው ሪቫይቫል ያስፈልጋታል፣ ተሐድሶ ያስፈልጋታል፣ ታማለች የሚል ሀሳብ ያነሳል። የምትጋራ ይመስለኛል። ለዛ ሀሳብ ብዙ ሀሳብ ይሰጣል። አንዳንዱ አስተምሮን በደንብ ይገልጻሉ። እሱንም ልትስማማበት ትችላለህ። ምክንያቱም ቅድም ስናነሳው ስለነበር የሚያስተምረውን በደንብ የሚያውቅ ያነበበ ሰው ነው ማይሰተው ስንባባል ስለነበር አስተምሮ ይነሳል። ያኗ የህይወት መላሸቅ በቅዱሳን መሀል ያለው እሱ መውረድንም እንደ አንድ ለፌሌሪቲው ምክንያት አድርገው ይጠቅሳሉ። አንዳንዶች ደግሞ የለም የመሪዎች ጋፕ ነው፣ መሪዎች ኮንትሪቢዩት ያደረጉት ነው፣ ትክክለኛ መሪዎች ስላልነበሩ ነው ይላሉና አንተ የትኛው ጋር ስታንድ ታደርጋለህ? አሁን ላለችበት የኢትዮጵያ ቤተክርስቲያን ችግር ያንተ ምልከታ ምንድን ነው በዚህ ጉዳይ? ታምናለህ? የመጀመሪያ ችግር ውስጥ ናት ብለህ ቀውስ ውስጥ ናት ብለህ ታምናለህ? ኦፍኮርስ በየአንዳንዳችን ቤት የምናየውን ጉዳይ ስለሆነ ቤተክርስቲያን እንደ ተቋም ብቻ ሳይሆን እንደየቅዱሳኑ ህይወት ነው የምታየው። የቅዱሳን ህይወትና ህብረት ያለበት ኳሊቲ ነው የቤተክርስቲያንን ነገር የሚወስንልህ። አንድ ሰው በለበሰው ልብስ ጤነኛና በሽተኛ እንደሆነ አትገምትም። ከላይ ያለው ልብሱ ምንም በጣም ውድ ልብስ፣ በጣም ጥሩ ቆንጆ ልብስ ሊለብስ ይችላል። ግን ያ የኩላሊቱን ጤንነት፣ የሳምባውን ጤንነት አይነግርህም። አንዳንድ ጊዜ ከላይ በምንደርባቸው ተቋማዊ ካባዎች ጤናኛ ልንመስል እንችላለን። የተወደደ የሚያምር ውድ ነገር ያለን ይመስለናል። ግን ዋናው ነገር ያለው ኩላሊት፣ ሳምባ፣ ልቡ ላይ ነውና ከዛ ነገር አንጻር ስንመለከት ኦፍኮርስ በጣም ሁላችንም የምንወቀስበት ነው። ከሌላ ጠቁመን ከሌ ነው ጥፋተኛ የምንለው ብቻ ሳይሆን ሁላችንም በአንድም በሌላም ደረጃ በማወቅም ባለማወቅም ዛሬ ቤተክርስቲያን ላለችበት ሁኔታ ተጠያቂዎች ነን። ከኔ ጀምሮ ሁላችንም ተጠያቂዎች ነን። አንዳንዶች አውቀው ላይሆን ይችላል፣ ሳናስተውል ሳናውቅም አውቀንም፣ አንዳንድ ጊዜ ደግሞ ከራስም አለመብሰል በምናደርጋቸው እንቅስቃሴዎች በታሪክ ላይ የተፈጠሩ ነገሮች አሉ። ስህተቱ ግን እንደው ሰመራይዝ ይደረግ ቢባል የኢትዮጵያ የቤተክርስቲያን ህመም ሁኔታ አሁን የጠቀስካቸው ውጭ አይሄድም። የአመራር ጋፕም አለ። እንግዲህ የአንዱ ምክንያት የአንዱ ውጤት ሆኖ ሊታይ ይችላል እንጂ የአስተምህሮ ዝንፈቶች ከመሰረታዊ ወንጌላውያን እምነቶች መዛነፍና ሰው ከሁኔታውና ከስሜቱ አንጻር የሚፈልገውን ነገር መሰረታዊ አስተምህሮችን በነዛ መተካት። አንዳንዴ ቴዎሎጂ ቴራፒ ይሆናል። ቴዎሎጂውን ትተውና ሰው ስሜቱ ምን ይፈልጋል፣ ሁኔታው ምን ይፈልጋል እያልክ ስትሄድ ያን ነገር የሚመግብ አስተምህሮች አታጣ እና ያ እየተለመደ ሲመጣ ሰውም ሲጣፍጠው መሰረታዊ አስተምህሮችን፣ ክርስቶሳዊ አስተምህሮችን ሰውን በሚያስደስትና ሰውን በሚጣፍጥ አስተምህሮች ሳይታወቅ እያባበለ የተተካበት ሁኔታ አለ። አስተምህሮ አንድ
የኢትዮጵያ ቤተክርስቲያን፣ የአፍሪካ ቤተክርስቲያን ትልቅ ችግር ነው። የአስተምሮ ዝንፈት፣ ከኦርቶዶክሲ መውጣት፣ ከትክክለኛው የእግዚአብሔር ቃል እውነታ ከአባቶች ካስቀምጧቸው ፓራሜትሮች መጽሐፍ ቅዱስ ከሚለው ነገር የመውጣታችን ነገር፣ እንደገና ደግሞ ሳንበቃ ለማብቃት መውጣታችን፣ አንዳንዴ ራሳችንን ሳናስታጥቅ እናት አንድ አገልጋይ ሲናገር የሰማሁት ነገር አይ ቲንክ ይጠቅሰዋል እንትን የሚለው ይመስለኛል። ምን አለ፣ ሁለት አይነት አገልጋዮች አሉ። አንደኛው የጡጦ አገልጋይ የሚባል አለ። አንዳንዱ የጡት ነው። የጡጦ አገልጋይ ዱቄቱንም ከዛ ታመጣለ፣ ውሃውንም ከዚህ ታመጣለ፣ ከዛ ትበጠብጣለ፣ ከዛ ይፈጃል አይፈጃልም ብለህ ትሞክራለህ። የሰውን ቴምፕሬቸር አይተህ ታጠጣለህ። ሰው አርቲፊሻል ውፍረት ይወፍራል። የጡት አገልጋይ ግን ራሱ ነው የሚበላው። እናት የጡት ወተት ለማምጣት ሌላ ኤክስተርናል ጋር ራሷ ነች የምትበላው። ራሷ ስትበላ ራሷ መልካም ነገር ከበላች፣ የጡት ወተት የሚያወጣ ነገር ከበላች ማጥባት ትችላለች። እና በልቶ የሚያበላ ተምሮ የሚያስተምር ሰልጥኖ የሚያሰለጥን አድጎ የሚያሳድግ አለመሆናችን፣ በተለይ ደግሞ እግዚአብሔር በመንፈሱ ባደረጋቸው አንዳንድ ጉብኝቶች የተሰጡንን ጸጋና ቅባቶች መመኪያና ምትክ በማድረጋችን የእግዚአብሔርን እውቀት ከጌታ ጋር ያለን የግር ህብረት የማይተኩ ነገሮችን መተካንባቸው። እነዛ ነገሮች ደግሞ በዚህ መሰረት ላይ ካልሆኑ ወይ ኤግዞስት ያደርጋሉ፣ ወይ ይመነምናሉ፣ ወይ ደግሞ ይሸቀጣሉ። መጽሐፍ ቅዱስ ሲናገር መልካምን ሽቶ የሞቱ ዝንቦች ያገሙታል ይላል። ሽቶ እኮ መልካም ነበር፣ ግን እነዛ የሞቱ ዝንቦች አቢዩዝ ያደርጉታል። አንዳንዴ ከጌታ የመጣንም ቅባት አቢዩዝ ይደረጋል። አንዳንዴ ደግሞ ከጌታ የመጣው ቅባት ኮንዲሽኑ ላይ ካለውን ክፍተት ሲፈጥር ሌላ ቅልቦጣ ውስጥ ትሄዳለህ። ልክ ሳኦል እንዳደረገው እግዚአብሔር አልናገር ሲለው ንጉሥ ሳኦል፣ ሳሙኤልም ሞተ፣ እግዚአብሔርም አልናገር ሲለው ወደ ጠንቋዮቹ እንደሄደ አማራጮች የሚፈለግበት ነገር አለ። ያው ፓወር ለሁሉ ቦታ አስፈላጊ ስለሆነ ማለት ነው። እና አስተምህሮም አለ። ያስተምህሮ ፍሬ ነው የህይወት እንትን። ሰው የሚረዳውን ነው የሚኖረው። የአእምሮ ቅኝትህ ነው የእርምጃ መሰረት የሚሆነው። እንደገባህ ነው የምትኖረው፣ እንደተረዳሁ ነው የምትኖረው። ኢየሱስ በተራራው ስብከት ያለው ይሄ ነው። ጠላትህን ጥላ ወዳጅህን ውደድ ተብልሃል ሲል፣ አንተ ጠላት ከመሰልኮ መጥላት ትችላለህ። ኑሮህ የሚወስነው የተባልከው ነው። ምን ተብልሃል? ጠላትህን ጥላ ወዳጅህን ውደድ። ስለዚህ ወዳጆችን ትወዳለህ፣ ሚስትን ትወዳለህ፣ ልጆችን ትወዳለህ። ጠላት የመሰለህን ግን ትጠላለህ፣ ትገላለህ። በህጉ ተፈቅዶልሃል። እሱ ያስተምህሮ ነው የጥልን አይን ለአይን ጥርስ ለጥርስ የፈጠረብን። ኢየሱስ ግን አለ፣ እኔ ግን እላችኋለሁ የወዳጆቻችሁን ውደዱ ብቻ አይደለም ያለው፣ የሚጠሏችሁን ውደዱ፣ ለሚያሳድዷችሁ ጸልዩ። አሁን ይሄ አስተምህሮ ኑሮህን ይቀይረዋል። ሲጠሉ አትጠላ፣ ሲሰድቡ አትሳደብ። ስለዚህ የአስተምህሮ ዝንፈት የኑሮ ክፍተት እንፈጠረ። በእነዚህ ሁለት ነገሮች በአስተምህሮም በኑሮም ሁኔታ ላይ ደግሞ ሞኒተር የሚያደርገው እነዚህ ነገሮች ተከታትሎ አስተምህሮንም ቅርጽ የሚያስይዘው አኗኗርንም ደግሞ ሞኒተር የሚያደርገው ደግሞ አመራርም ላይ ክፍተት ተፈጥሯል። የአመራር ክፍተት በተለይ ደግሞ አመራር በእግዚአብሔር ምርጫ ነው። እግዚአብሔር ነው በአመራር የሚያመጣው። ነገር ግን ኢየሱስ ከብዙ ስፍራ ነው መሪዎችን የመረጠው። አይተ እንደሆነ ግን 3 ዓመት ተኩል አብቅቷቸዋል። መሪነት መጠራት ብቻ ሳይሆን መብቃትም ይጠይቃል። ለመጠራታችሁ ትበቁ ዘንድ ትተጉ ዘንድ ያስፈልጋቸዋል ይላል። እና መሪነትን ማወቅ፣ የመሪነትን ዳይናሚክስ፣ የመሪነትን ነገሮች እንደ እግዚአብሔር ቃል ማወቅም ያስፈልጋል። ነገር ግን መሪነት በስልጣን ጉልበት ብቻ መኖር ከተጀመረ፣ በሹመት ጉልበት ብቻ፣ በስፍራ ጉልበት ብቻ መኖር ሲጀመር ክፍተቶች ይፈጠራሉ። መሪነት በፖዚቲቭ ተጽዕኖ፣ በበጎ ተጽዕኖ አቅም ነው መመራት ያለበት። እኔ የቤተክርስቲያን መሪ ነኝ። መሪነቴ ስልጣኔ የሚሰጠኝ የመሪነት አቅም አለ። ሁሌ እሱን ልጠቀም ካልኩ ግን ፍሬያማ አልሆንም ማለት ይህን አርግ ይህን አታርግ ብቻ። ግን በፖዚቲቭ ኢንፍሉዌንስ በበጎ ተጽዕኖ ግን መሪነትን ለማድረግ ራሴን ማሳደግ አለብኝ። በጎ ተጽዕኖ በህይወቴ ጥራት፣ በአስተምህሮዬ ጥልቀት፣ በተለያዩ ነገሮቼ በጎ ተጽዕኖ አምጪ መሆን ከቻልኩኝ አመራሬ ከስልጣን ያለፈ ይሆን። እነዚህ 3ቱ ሁሉ ተደምረው ነው እንግዲህ ህመማችንን ያጠነከሩት። ሊደርሺፕ ዋናው ክፍተት ነው
እንደ መሪ አንተ የኔ ኃላፊነትን አልተወጣውም ልክ አይደለም ብለህ ታስባለህ? ምክንያቱም የኢትዮጵያ ቤተክርስቲያን የራሱ ቅብብሎች ነበራት። በታሪክ አጋጣሚ እናንተ የመጣችሁበት ሲዝን አንድ ከስደቱ ዘመን በኋላ ቤተክርስቲያን ነፃነት ባገኘችበት ዘመን በሀገሪቱ ውስጥ የነበረውን ትልቅ የመንፈሳዊ መነቃቃት ከመሩት አንዱ ነህ። ስለዚህ የኔም ክፍተት አለበት ወይ ብለህ ታምናለህ ወይ? አንደኛ ቅድም በእንትን ብልሃል። ሁለተኛ ደግሞ መሪዎች ለምንድን ነው ማትነጋገሩት? ቁጭ ብላችሁ ሀገራዊ ያለውን ነገር ቁጭ ብላችሁ አብራችሁ የማታዩት ለምንድን ነው? ሁሉም እዛና እዛው እንትን ብሎ ወይ የራሱን ኮንትሪቢዩሽን አውሎ በሩን ዘግቶ አሁን በቃ እጁን አጣጥፎ እያየን ያለውን ነገር እንደ አንዳንድ ሚዲያ ላይ መጣ ሰዎች እንዴት ይሁን ምናምን እያልን እንጠይቃለን። እናንተ ምዕመኖቻችሁ ጋር ልትጠይቁ ትችላላችሁ። ግን አብሮ መነጋገር የመፍትሄውን ወይም አበጀት ለምንድን ነው ማይቻለው? ተቀምጦ ሀገራዊ መመካከሮች፣ መወያየቶች ያጠፋውንም ስህተታችንም ብሎ ሁሉን አቀፍ የሆነ ነገር መደረግ የማይችልበት ምክንያት ምንድን ነው? ምንም ምክንያት የለውም። ስንፍና፣ አለማስተዋል፣ ዝንጉነት ካልሆነ በስተቀር ምንም እንትን የለውም። ልክ ነው። አንዳንዴ የተጀመሩ የተሞከሩ ነገሮች ነበሩ። በቤተክርስቲያንን መሪዎችን አንድ ላይ አድርጎ ሀሳብ ተለዋውጦ ተደራጅቶ የቤተክርስቲያንን ጉዳይም የሀገርንም ጉዳይ የጋራ መፍትሄ ለመፍታት የተፈጠሩ ነገሮች የተሞከሩም የተጀመሩም ነገሮች ነበሩና በእያንዳንዱ ሩጫ ላይ ያሉ ስብራቶች ነገሮችን ያቆሙ ይመስለኛል። ግን አሁንም ያለፈው ታሪካችንና ሂደታችን ምንም ነገር ያምጣ፣ አሁንም ይሄ ነው። አሁን የተናገርከው ነገር ነው። ሬኮሜንዴሽን ማድረግ አለብን። ከኔ አንጻር አንዳንድ ነገሮችን ስመለከት ከመጀመሪያ ጊዜ ጀምሮ እሞክራለሁ አንዳንድ ህብረቶችን ለማደራጀት እንደዚህ ብዙ ነገሮችንም ከቤተ ክርስቲያን ህብረት ጋር ብዙ ነገሮችን ለማድረግ ተሞክሯል። ግን በመካከል የሚፈጠሩ አንዳንድ ነገሮች አንዳንዴ ያዝሉሃል፣ አንዳንዴ ያደክመዋል። ግን እሱም በቂ ምክንያት አይሆንም። አንድ ነገር ሙሉ እስኪሆን ድረስ መተጋት አለበት። አንዳንዴ ደግሞ የራስ ነገር ይዛል፣ የራስ ሩጫ ይዛል። ግን ወጣም ወረደም እነዚህ በቂ ምክንያቶችና ማመካኛዎች አይደሉም። እኔ እንዲያውም በዚሁ አጋጣሚ እንደናንተ ብዙ አድማጭ ተመልካች ያላቸው ነፃ የሆኑ የሚዲያ አካላት እንዲህ አይነት ፎረሞች የማዘጋጀት መሪዎችን የማገናኘት አንዳንድ ጊዜ ማን ነው የጠራው? እኔ ከብዙ አገልግሎቶች ጀርባ እንትን እላለሁ። እንዲህ ኢኒሼቲቭ ያላቸው አገልግሎቶች ዙሪያ ብዙም እንትን ሳልል ቪዚብል ሳልሆን ሰራለሁ በመደገፍ አንዳንድ ነገሮችን ስፖንሰር በማድረግ በተለያየ ነገርና አሁን አንዳንድ የተረዳሁት ነገር ምንድነው? ለምሳሌ ተነስቼ በጠራ ማን ነው ምንድን ነው የሚባል ነገር አለ ወይ? አንድ ዲኖሚኔሽን ወይ አንድ ቤተክርስቲያን ቢጠራ ከዛ ክልል ያለፈ ሰው ደግሞ የማይሳተፍበት ይሆናልና እንደናንተ እንደዚህ ሁሉም የሚዲያ ግብአትና የእናንተ ተደማጭነትና ተደራሽነት ለሁሉም ስለሆነ የሚቀበል ይቀበላል፣ የማይቀበለው ይቀበለዋል፣ የሚወደው ይወደዋል፣ የማይወደው አይወደውም። ግን የሁሉም ጆሮ የሚያገኝ ስለሆነ እንደዚህ አይነት አካላት እንዲህ አይነት ፎረሞች ቢዘጋጁና በአንዳንድ ክሪቲካል የቤተክርስቲያን ኢሹ ላይ እነከሌ ቢሰባሰቡ የሚባልበት ነገር ቢኖር አይ ቲንክ እኛም ለመነቃቃት አንዳንድ ስብራቶችንም ጥሎ ለመነሳት አቅም የሚፈጥር ይመስለኛል እንጂ አሁን ያነሳው ነገር ቸልታ፣ ስንፍና፣ በራስ ነገር መያዝ ካልሆነ በስተቀረ ምንም ሌላ ምክንያት የለም። ቁጭ ብለን መነጋገር አለብን። ቤተክርስቲያን የት ነው ያለችው? ሳንፍ ወነጃጀል ይሄ ሌላ ነገር ውስጥ አንገባ፣ ተነጋግረን አንዳንድ ነገሮችን መፍታት አለብን። ከዛ ውጭ ደግሞ ሰው በአመፁ መቀጠል ካለበት በአመፁ ይቀጥላል። ነገር ግን የመመለስ እድልና አጋጣሚን ደግሞ መክፈት የመሪዎች ድርሻ ነው። ከዛ ውጭ ግን የሰው እንኳን ሰው በሰው ላይ አምላክም በሰው ላይ የነጻ ፈቃድ ስጦታውን ስለማያነሳ ሰው ፈቃዱ የፈለገውን ማድረግ ይችላል። ያ ከጌታ ጋር በኋላ ብድራቱን ያወራርዳል። እንዳልከው ግን መቀመጥ አለብን፣ መነጋገር አለብን። ሪሊ አንዳንድ ሰው ደግሞ ሸክም ሊሰጠው ይችላል። እንደዚህ መሪዎችን የማገናኘት እኔ ከ2-3 እንደዚህ አይነት ፕሮግራሞችና ኢኒሼቲቮች ጀምረናል ከተለያዩ ሸክም ካላቸው ወንድሞች ጋርና ይህንንም አይወድም ጠላት፣ በዚህም በዛም ያዳክመዋል። ግን ወጣም ወረደ ይሄም ሆነ ያ አሁንም ተቀምጦ ማውራት፣ አብሮ መጸለይ፣ መነጋገር፣ መወቃቀስ
እና መመካከር መማማር የግድ ያስፈልጋል። ለቤተ ክርስቲያን ኃላፊነት፣ ለትውልዱ ኃላፊነት፣ ለዘመኑ ኃላፊነት አለብኝ የሚል መሪ ሁሉ ቁጭ ብሎ በቤተ ክርስቲያን ዙሪያ ማለት ነው ያነጋገራል። አለበለዚያ ከቀውስ በኋላ የሚደረግ ርብርብ ያልተዘጋጀበትን እሳት ለማጥፋት ስትሄድ ትቃጠላለህ። ከወዲሁ ግን እሳት ማጥፊያ ካዘጋጀ እሳቱ ሲነሳ ማጥፋት ትችላለህ። አለበለዚያ ግን እሳቱ ስለተነሳ ሆ ብለህ ስትሄድ በእጅህ ልታጠፋ፣ በልብስ ልታጠፋ ስትሞክር ራስን ትቃጠላለህ። አልተነሳም ግን ማለት እንችላለን። አሁንስ አለ። አሁን በጣም ግን አሁን ያለው ሁኔታና አሁንም መቀልበስ መነጋገር ያለውን ነገር ካልቻቻለ ቀጣዩ ነገር ምክንያቱም ቤተክርስቲያን ውስጥ ብዙ ነገር አሁን ሀፕን የሚያደርግ ዲስ ዴይስ ሁሉን ነገር እንድንለምደው እየሆነ ያለን ይመስላል። ማለት ምን አገባኝነት ማነው እሱ ይሄን ክሪቲሳይዝ የሚያደርገው? ይሄ ሁሉም እንደፈለገው ይሁን የሚሉ ድምጾች ይሄ ማህበራዊ ሚዲያውም ጋር ተያይዞ የመጣ ይመስለኛል። እና እንደው ከኛም በኋላ የሚመጡ ጄኔሬሽን አለ እና እንደው ከፊት እንዳለ ሰው እናስረክባት ቤተክርስቲያን ለትውልዳችን የቷናት ብሎ ማሰብ ያለብን መቆም ያለብን ጊዜ ያለንበት ጊዜ ላይ ይመስለኛል። ዴፊኒትሊ በጣም ይሄ ነው ክሪቲካል ጉዳይ። አሁን ቤተክርስቲያን ያለችበት ሁኔታ ያልተዘጋ የድል መስኮት አለ። ግን ይሄ መስኮት የሚዘጋበት ጊዜ አለ። የምዕራቧ ቤተክርስቲያን ዛሬ ያለችበትን እንመልከት። የትልልቅ ሪቫይቫሎች፣ የትልልቅ ዓለም አቀፍ ሙቭመንቶች የተነሱባቸው ታላላቅ የቤተክርስቲያን ሀገራት ነበሩ። ዛሬ ብትሄድ የለም። በአውሮፓም በአሜሪካም ብትሄድ እነዚያ ነገሮች ጠፍተዋል። እነዚህ ነገሮች ዛሬ ዝም ብሎ ዱብ ያሉ አይደሉም። እኛ ባለፍንበት ሂደት አልፈው ጆሮ ያጡ ችግሮች ተደማምረው የፈጠሩት ነው እና ዛሬ ሙሉ የእስልምና እምነት ተከታይ የሆኑት የሰሜን አፍሪካ ሀገሮች የክርስቲያን እምነት አባቶች ይኖሩበት ዴዘርት ፋዘርስ የሚባሉት የኖሩበት የነበረ እኮ ትልልቅ ቴዎሎጂያንስ እኮ ታላላቅ አስተምሮ ያፈለቁባቸው ቦታዎች ናቸው ዛሬ እንደዚህ ተገልብጠው የሆኑትና ይሄ አደጋ በፊታችን አለ እንዳልከው ለትውልድ የሚሻገር ነገር። ምክንያቱም ዘመንን እኮ ይሄንን ምድሪቷን ከአባታቻችን የወረስናት እኮ አይደለችም፣ ከልጆቻችን የተዋስናት ነች እና ለልጆቻችን ነው ሰተን የምንሄደው። ስለዚህ ለነገ ትውልድ አስበን መሰራት ቶሎ ፈጥነን ጣልቃ መግባት የሚገባን ጊዜ አለ። በዚህም አጋጣሚ እኔ ምኩራብ ሾውን ለሚያደምጡ መሪዎች፣ ይህንም ውይይት ለሚያደምጡ መሪዎች ማስበው ነገር እንዲህ አይነት ሸክም ልባቸው ውስጥ ያለ ሰዎች ቤተክርስቲያን መሪዎችን መቀስቀስ ማነሳሳት ቢጀመር ጥሩ ነው። ሁላችን የበኩላችን ማድረስ ይገባናል። እኔ ጌታንም የጠየቅኩ ነው። ምንድን ነው ብዙ ነገሮች ተሞክረዋል፣ ብዙ ነገሮች ተጥረዋል። አሁንስ በምን አቅጣጫ እንንቀሳቀስ፣ ምን አቅጣጫ እንሄድ የሚሉትን ነገሮች ሁላችን በጌታ ፊት እንደምንሆን አስባለሁ። ግን ቁጭ ብሎ ተነጋግሮ መፍትሄ መፍጠር፣ በጌታ ፊት መውደቅ፣ በጌታ ፊት ንስሐ መግባት፣ ከጌታ ማድመጥ እጅግ የሚያስፈልግበት ጊዜ ውስጥ ነው ያለን። እንዲሁ ከመሪነት ጋር ሌላ ጥያቄ ላስከትል፣ ከዚህ ጋር አይገናኝም። ግን ኢትዮጵያ ቤተክርስቲያን መሪዎች ላይ ዲስ ዴይስ በጣም የሚስተዋል አንድ ነገር ምዕመናቸው ላይ በጣም መክበድ፣ በጣም አምልኮ ተሰብ በጉ የተለየ እረኛ በግ የማይሸት የማይገኝ የበጉን ፔን የማይረዳ እረኛ በጣም በስቷል። ያንተን ህይወት በደንብ በሩቅም ስለማቅ በጣም ሲምፕል አክሰሰብል ያን ያህል ድሮ ሳቅ ራሱ የሆነች ቴሮስ መኪና እየነዳ አስታውሳል ይመስለኛል። የሆነች ቄራ በምትኖርበት ጊዜ ብዙ የሚያስገርመኝ እናንተ ጄኔሬሽን ላይ ያለ ኳሊቲ አለ። ዲስ ዴይስ በጣም ተቀይሯል። ነገሮች በጣም ሩቅ ናቸው ከምዕመን ባኗኗር በህይወት ዘይቤ አይኖራቸው ምናምን ሳይሆን በካራክተር አብሮ ህብረት በማድረግ እና ሞሮፍ ራስን ማግነን ራስን ማግዘፍ ሲልቅም በክርስቶስ ቦታ ራስን መተካት እዛም ድረስ የሚደርሱ አሉና ምንድነው ያንተ አስተያየት በዚህ ጉዳይ? አንተ የመጣህበት ፓተርን ከዚህ ሩቅ ነው ብዬ አስባለሁ። አሁንም የዛኛው አይነት በጣም ሲምፕል አክሰሰብል መሪ እንደሆንክ ስለማቅ ነው።
እኔ አንዳንድ ጊዜ በቤተክርስቲያን ውስጥ የሚፈጠሩ ክራይሲሶች ሚስ ማኔጅመንቶች ናቸው። አንዳንዴ እግዚአብሔር አይታ እንደሆነ በሰማኒያዎቹ አካባቢ ጀምሮ ኦልሞስት ኤቭሪ 10 years የእግዚአብሔር መንፈስ ጉብኝት ምድራችን ጋር ይመጣል። የምናየው ነገር ነው። በጣም እግዚአብሔር ይንቀሳቀሳል፣ መንፈስ ቅዱስ ይንቀሳቀሳል እና እግዚአብሔር በእነዚህ ኢንተርቫሎች በእነዚህ ነገሮች በሚያደርገው ጉብኝት ውስጥ የሚመጣውን የመንፈስ ቅዱስን ስጦታ የመንፈስ ቅዱስን ግብአት ሚስ ማኔጅ ማድረግ ነው አንዳንድ ችግር የሚፈጥረው ብዬ ነው የማስበው። በተለይ አሁን ከኢትዮጵያ ጨባጭ ሁኔታ አንጻር ስመለከት የቤተ ክርስቲያን መሪነት የቤተ ክርስቲያን ተከላ መነሻው ስጦታ አይደለም። ስጦታ የኛ እጅ የሌለበት የሰማይ ግብአት ነው። በፈውስ ስጦታ የተቀባ ሰው፣ በዴሊቨረንስ ስጦታ የተቀባ ሰው አጋንንት ማውጣት ስጦታ እንጂ ችሎታው አይደለም። ድውያን ሲፈወሱ ችሎታው አይደለም፣ ስጦታው ነው። በስጦታ እኔ ለምሳሌ ለአንተ ማትሸጠው ማትለውጠው ውድ ስጦታ ብሰጥህ በቃ ስጦታው የኔ ማስታወሻ ነው የሚሆነው። በስጦታው መነገድ ብትጀምር ወይም በስጦታው ሌላ ነገር ማድረግ ብትጀምር ነገሮች ይበላሻሉ። እኔ ለአንተ ስጦታውን የሰጡበትን ዓላማ ይለቃሉ። የሚመጡ ነገሮች አሁን ብዙ ችግር የተፈጠረው ምንድነው? በመንፈሳዊ ኢንዳውመንት መሪነት እና ቤተክርስቲያን ተከላ ተለመደ። ብዙ ዳይናሚክሶች አሉት። ለምን ይሄ ሆነ? አንዳንድ ጊዜ ቤተክርስቲያን ከአሰራሯና ከአመራሯ አንጻር ለተቀቡ ሰዎች ያላት ስፍራ ልክ በሳኦልና በዳዊት መካከል ዳዊት ሲቀባ ለሳኦል ነው የተቀባው እኮ። ብዙ ረድቶታል እኮ ጎልያድን ከመዘረር ጀምሮ ፍልስጤማውያንን ከማጥፋት ጀምሮ። ግን አንድ ቦታ ላይ ያቺ ዘፈን ጣጣ ፈጥራ ሳኦልና ዳዊት መካከል። አንዳንዴ በቤተ ክርስቲያንም የነበረው ሚስ ማኔጅመንት እግዚአብሔር የሚያስነሳቸውን የሚቀባቸውን ሰዎች ስፍራቸውን ሰጥቶ በስራቸው የማሰማራት ነገር ስለተዳከመ እነዛ ሰዎች ካላቸው ስጦታ የተነሳ ካላቸው አቅም የተነሳ ራስ ሹመሪና የራስ አይነት ነገር የሆነ ሲመጣ ያ ነገር ደግሞ ዲቫይንሊ ከመለኮት አንጻር ያልታተመበት ስለሆነ ለብዙ ነገሮች ክፍተት ይፈጥራል። ይሄ አንዱ ችግር ይመስለኛል። ሚስ ማኔጅመንት እግዚአብሔር እየሰራው ያለው ነገር። አንድ ሰው እግዚአብሔር ይቀባዋል፣ ከምንም ተነስቶ ከምንም አስነስቶ ይቀባዋል። ተቀባ ማለት ግን መሪ ሆነ ማለት አይደለም። ተቀባ ማለት በተሰጠው ስጦታ በሌላው እርሻ ራሱን እያሳደገ እያገለገለ መቀጠል ነው። አንዳንዴ የራስ መሪ መሆን አዋጪ እንደሚሆን ስለሚመስል ከዚህ የተነሳ አቅሙ የኃላፊነቱ ክብደት የሌለህን የአመራር ስፍራ ከያዝክ አቢዩዝ ነው የምታደርገው እና አንዳንዶቹ የምናያቸው ነገሮች እንደዚህ አይነት ነገሮች አሉ። ከዛ በተረፈ ደግሞ የዘመኑ መንፈስ ራሱ በተለይ አሁን ይሄ አንተርፕረነር ስፒሪት ታውቃለህ፣ የስራ ፈጠራ መንፈስ በበጎ ጎኑ ብዙ ነገር የተሰራበት ነው። ግን ይሄ አሁን የኮርፖሬት አንትርፕረነርሺፕ እንዳለ ሁሉ አሁን ስፒሪቹዋል በቃ ልክ እንደ ስራ ፈጠራ አንዳንዴ ስጦታውም ጸጋውም ሳይኖር እንትኖቹ ብልሃቶቹን ከያዝክ በሌላው እሳቤ እንዲህ አይነት ነገሮች በማድረግ የቤተክርስቲያን ቁመና መልክ ሙያተኞች እንደሱ አይነት ነገሮች የተፈጠሩበት ነገር አለና ሚስ ማኔጅመንት እና የዘመኑ መንፈስ እና ሚስ ማኔጅመንት ይሄ በትክክል እግዚአብሔር የሰጠውን ነገር ማስተዳደር አለመቻል ከመሪዎችም አንጻር ከተቀባዮችም አንጻር አለመቻል ለዚህ ቀውስ ምክንያት ይሆንና አሁን የእረኝነት መልክ የቤተክርስቲያን መሪነት መልክ እንኳን ለዓለም ለመመኖቻችን ራሱ ምሳሌ የማንሆንበት የማንከብድበት ጌታ ለመሪነት ያስቀመጠው ስታንዳርድ የተጣሰበት ለሁሉ አገልጋይ ሁን የዚህ ዓለም መሪዎች ይሰለጥኑባቸዋል እናንተ ግን የሁሉ አገልጋይ ሁኑ የሚለውን ሰርቨንት ሊደርሺፕ የሌለበት እንዲህ አይነት ነገሮች የተፈጠሩት ከነዚህ ሁለት መሰረታዊ ነገሮች ይመስሉኛል። ከዛ ውጭ እንግዲህ ያለው የብቃት እጥረት የአቅም ጉድለት የተለያዩ ነገሮች ከሰው አመጽ ጋር ተጨምሮ ይህን ነገር ተደራራቢ የደረስንበት ወደዚህ መንገድ ፍጥነቱ ነው ያስደነግጠን ፓስተር። በጣም እኔ እኮ እሱን ነው የምልህ። አሁን ታውቃለህ አንዳንድ ነገር ትንሽ
የቅርቡን የሎስ አንጀሎስ እሳት አይተዋል። መጀመሪያ ዝም ብላ ትንሽ እሳት ነው የተነሳችው፣ ግን እሳቱን ያፋፋመው እንደሆን ታውቃለህ? ንፋስ ነው። ትልቅ ንፋስ መጣ፣ ንፋሱ ነው ያባበሰው። እና ለአድቫንቴጃችን የሆነው ንፋስ፣ የእግዚአብሔር ንፋስ እሳቱን ማኔጅ ማድረግ ባለመቻላችን የሰደድ እሳት አደረገው። የመሰዊያ እሳት መሆን ሲገባው ሰው የሚበስልበት፣ ትውልድ የሚበስልበት፣ ወንጌል የሚረውጥበት እንዲሆን ሊያደርግ ሲገባው ሚስ ማኔጅ አደረግን። መጽሐፍ ቅዱስ እንደሚናገር የነቢያት መንፈስ ለነቢያት ይገዛሉ ይላል። መንፈስ ቅዱስ የሚያመጣውን ነገር በእግዚአብሔር ቃል ስርዓት ማኔጅ ማድረግ አለብን። ጴጥሮስ የጴንጤቆስጤ ቀን ያ ነፋስ ወርዶ ያ ሁሉ ድብልቅልቅ ሲመጣ እሱ እኮ ነው ቅርጽ ያስያዘው። ሰዎች የየራሳቸውን አስተያየት ማድረግ ሲጀምሩ እሱ ግን ዲስ ኢዝ ዛት አለ። ይሄ በነቢዩ ኢዮኤል የተባለው ነው እያለ ዓላማውን ምንነቱን ግልጽ አድርጎ አንዳንድ ጊዜ ግን የመጣው ንፋስ ለምንድን ነው እሱ አለ። ይህ ለዚህ ነው አለ። በመጨረሻው ዘመን ስጋን በለበሰ ላይ ሁሉ ከመንፈስ ያፈሳለሁ፣ እንደዚህ ይሆናል፣ እንደዚህ ዓላማውን፣ ምንነቱን፣ ማንነቱን፣ ትንቢታዊ ትስስሩን እንደሱ ማድረግ አልቻልም። ሚስ ማኔጅ አደረግን። ይሄ ከቀደምት ቤተክርስቲያን መሪዎችም ይጀምራል። ያን ነገር ማኔጅ ለማድረግ እንዳልኩ እግዚአብሔር እኔ ትዝ ይለኛል፣ ያው አንተም እንዳልከው ለዚህ አገልግሎት ስንነሳ ብዙ አስተማሪዎች አሁን ሀገር ውስጥ ያሉ የሌሉ በጣም ድንቅ የእግዚአብሔር ቃል የሚያስተምሩ ሰዎች አንድ አካባቢን የተነሳ ነው እና እግዚአብሔር ትያለ ያን ጊዜ ከነባርና ከቀደምት ቤተክርስቲያን አካባቢ የነበረው ምላሽ በጣም አሳዛኝ ነበር። በጣም ማለት ያንን ጊፍት እናንተ ያን ጊዜ ያስወጣችሁ አይ ቲንክ ምቹ የሆነ እናንተ የሚቀበል መውጣት የምትለው ነገር እኮ አይደለም። የመውጣትም ነገርም አልነበረም እኮ ሆነስትሊ ስፒኪንግ። ነገር ግን ሚስማኔጅ ያን ነገር ተቀብሎ እንዴት አድርጎ ከዛ ደግሞ ያ ሰው እግዚአብሔር በራሱ እንዲሮጥ የሰጠው ነገር ካለም ባርኮና ጸልዮ የማሰማራት ነገር አልነበረም። በጣም እንትን ነበረ፣ ግፊያ ነበር፣ የውስጥ ጦርነት ነበረ። እነዚህ ከስደቱም ዘመን መመለስ የነበረ ፎቢያም ነገር ነበር መሰለኝ ምናምንና ከዛም የተነሳ ያሆነ ከኛም በኋላ በተነሱት ዙሪያ እንግዲህ ባሉት ህብረቶች የሚገባውን አድርገናል ብዬ አላስብም። እነዛን ሰዎች ማኔጅ ከማር አንዳንዴ ትልቅ ጥፋት ካጠፉ በኋላ ነው የምንደርስባቸው ወይም ደግሞ ትኩረት የምንያያቸው። ሲነሳሱ የተደራጀ ነገር ቢኖረን ኖሮ ላለሁ አንዳንዴ እኔ ማውገዝ ላይ ነው የምንፈጥነው። አቅርቦ ማውራት፣ ቅድም እንዳልኩት መሪዎች ሁሉ ለምን አታወሩም የሚባል ምክንያት ሁሉም የስተት ትምህርት አካሄድ የምናወግዝበት ላይናችን የተሰመረ አይደለም ወይም መሬት ላይ ተቀመጠ አይደለም። አንዱ ቦታ አንዱ ሰው ስተት ነው፣ አንዱ ቦታ ልክ ነው። አገልጋዮች ኢቭን ሲገባበዙ እኔ በጣም አስተውላለሁ። ኢትዮጵያ ቤተክርስቲያን ውስጥ በጣም ከሚደንቀኝ ነገር እዚህ ሀገር ስተት ተብሎ የሚፈረጁ መምህራን ከሀገር ሲወጡ በተለይ ወደ ሰሜን አሜሪካ ሲሄዱ ጤናማ የሚባሉ መድረኮች ላይ ይጋበዛሉ። አንዳንድ እዚህ ሀገር ያሉ መምህራን ስተት የሚባሉ ቤተክርስቲያን ውስጥ ወይም እገሌ ጋር ብታስተምር ውግዝ ነው ተብሎ በተያዘበት በተሰመረው መስመር ሳያገለግሉ ይታዩና የዛኑ አይነት አስተምሮ የሚያስተምሩ ሰዎች ጋር ሰሜን አሜሪካ ደግሞ ሄደው ሲያስተምሩ አያለው እና ይሄ ድብልቅ ያለ ነገር ነው ያለው። እንትን ማለት ሳይሆን ከቃሉ ግንናና ከንትን ብቻ ሳይሆን ቡድንተኝነትም አለበት አንዳንዱ አፈራረጃችን ብያምናለሁ። እኔ በማየው ያን መቀራረብ ቢቻል ከማውገዝ ይልቅ መወያየት ቢቻል በፊት እናንተ ላይ የሆነው ነገር ምናልባት እግዚአብሔር ረድቷችሁ እንደዚህ ያልሰፋም ቢሆንም አልፋችሁታል። አሁን ግን እዛና እዚህ እንተናና እንትና ተብሎ መቀራረብ የለም መወያየትም የለም። ያ ጠረጴዛ ያ እንትን ክፍት ሆኖ የሚያጠፋውም ለበለጠ ጥፋት በየጊዜው እየተዳረገ ያኛውም ልክ ነኝ ብሎ በቃ ጥጉን ይዞ እያወገዘ እየኖረ የተፈጠረው ጋፕ እንደዚህ ይመስለኛል። አዎ ዴፊኒትሊ ይሄ እንደዚህ አይነት ነገሮች አሉ። እንዳልኩ ነው ቅድምም ሳነሳው እንደነበረው እነዚህን የእግዚአብሔርን ስጦታዎች የእግዚአብሔርን ጉብኝቶች ማኔጅ የማድረግ የተቀናጀ ነበሩን። የተደራጁ ህብረቶች ነበሩን፣ ትልልቅ ዲኖሚኔሽኖች ነበሩ እንደ አባት ሆነው ሊያገለግሉ የሚችሉ። ግን እንዳልኩ ነው በተለያየ ነገር ውስጥ ከመጠመድ የተነሳ ነገሮች ጎልተው ከታዩ በኋላ የአደባባይ ግብአት ከሆኑ በኋላ ኦንሊ ኦፕሽን ያለ ነገር ማውገዝ ነው። ምክንያቱም የአደባባይ
ኪሳራ የአደባባይ ነቀፋ ስለሆነ የአደባባይ ወቀሳ ነው የምታነሳው በእነዚህ ነገሮች ላይ። ግን ከዛ በፊት መደረግ የነበረባቸው ነገሮች ምንድን ናቸው የሚለው አሁንም አልረፈደም። ሪሊ ኢት ማይት ቢ ሌት ግን ኢትስ ኖት ቱ ሌት። በጣም የረፈደ ነገር አይደለም። አሁንም ተነስተን 4 ቀን ሬሳም የሚያነሳ ጌታ ስለሆነ አሁንም ማድረግ የምንችላቸው ብዙ ነገሮች አሉ። ግን እኔ በጌታ ፍቅር ለመሪዎች መናገር የምፈልገው ነገር ከራስ መውጣት። ሁሉ ነገር የጌታ ነው። ሁሉ ነገር በጌታ ነው። ሁሉ ነገር ለጌታ ነው። ሁሉ ከእርሱ ነው። ሁሉ በእርሱ ነው። ሁሉ ለእርሱ ነው እና ከራስ መውጣት ነው ትልቁ ነገር። ያን ጊዜ እኔ ጋር ያለ ስህተት ሲስተካከል ከራሴ ከወጣው ትርፍ ነው የሚሆነኝ። የጠራኝን ጌታ የማከብርበት ነው። ስጋት አይሆንብኝም። አንዳንድ ነገሮች እኔ አንዳንድ መሪዎችን አነጋግር ያለው ቁጭ ብለን አውርተናል ረጅም ሰዓትና አንዳንድ ልምምዶችን ለምን አታቆሙም? ለምን አይሆንም? ምንም እኮ ችግር የለውም። ጌታ እኮ አያከስርም። እሱ በሰጣችሁ ነገር ለሱ ክብርና ለሱ ዓላማ በሱ መንገድ ብትሰሩ እና አንዳንዶቹ ራቅ ብለው የሄዱበት ነገር አለና ያን ነገር መተው አይደንቲቲን እስከ ማጣት የአገልጋይ ማንነትን እስከ ማጣት የመሰለባቸው ነገር አለ። ግን ግድ የለም እኮ የሞተ ነው በትንሣኤ ኃይል የሚነሳው። መሞት ነው እኮ የትንሣኤ ህይወት ባለቤት የሚያደርገውና እኔ እውነቴን ነው ከእኔ ጀምሮ እንሙት። መጀመሪያ ለእኛ እንሙት፣ ለተቋማችን እንሙት፣ ለስማችን እንሙት፣ ለጸጋችን እንሙትና በጌታ በአዲስ ህይወት እንነሳ። ግድ የለም በመሞታችን የምንከስረው ኪሳራ አይሆንም። ትርፋችን ነው የሚሆነው። በፍጻሜው በጌታም ፊት የምንመካበት ነገር ነው የሚሆነውና አሁን ግን ሁላችንም የራሳችንን አቋም፣ የራሳችንን አመለካከት፣ የራሳችንን ነገር ጠባቂዎች ነን። እኔ ባልሞትኩበት ከአንተ ጋር መያያዝ አልችልም። እንድትይዘኝ ነው የምፈልገው እንጂ ልይዝህ አልፈልግም። አስማች ብዙ እጆች እንዲይዙኝ እንጂ እኔ ተዘርግቼ ሌሎችን ለመያዝ እጄ በራሴ ነገር ሞልቷል። እንልቀቅ፣ እንሙት፣ እንተወው ሁሉን ነገር በጌታ ፊት እንሆን። ምንም የሚንከስረን ነገር የለም። ይሄ ነገር ጥቅም ይሰጠኛል ያልነው፣ ይሄ ነገር ዝና ይጨምርልኛል ያልነው፣ ይሄ ነገር ሰው ያበዛልኛል፣ ይሄ ነገር ተጽዕኖ ይጨምርልኛል ያልነውን ነገር አናጣው። ይልቅ በተቀደሰና በጌታ መንገድ እናገኘዋለን። የእግዚአብሔር ነገር ይሄ ነው። ጌታችን ኢየሱስ ክርስቶስ በሞትና በትንሣኤ ያስቀመጠልን ትልቅ መሪ ይሄ ነው። አንድ ቅንጣት መሬት ላይ ወድቃ ካልሞተች ብዙ ፍሬ አታፈራም። በየትኛውም ነገር ብዛታችን ያለው በሞት ውስጥ ነው። አሁን ሁላችንም ለራሳችን ስም ቋሚዎች ነን፣ ለተቋማችን ቋሚዎች ነን፣ ለጸጋችን ቋሚዎች ነን፣ ለጥቅማችን ቋሚዎች ነን። ምንም ነገራችን እንዲነካ አንፈልግም። ያ በሆነበት ሁኔታ አንድነትም አንድ ላይ ሆኖ መወያየት ከባድ ስለሚሆን እኔ ጌታም አለ ጴጥሮስ አለ ስለ አንተ ብለን እኮ እንትን ትተናል፣ ምንድነው የኛ ዋጋችን አለው። ስለ እኔና ስለ ወንጌል ሚስቱን፣ ልጆቹን፣ እርሻውን፣ ቤቱን የተወ አለ በዚህ ምድር ከመከራ ጋር 100 እጥፍ በመጨረሻው በዛኛውም ዓለም ደግሞ የዘላለም ሕይወት ይወርሳል። ኪሳራ የለውም። መስጋት የለብንም። አንዱ ትልቁ የሊደርሺፕ ክፍተት ኢንሴኪዩሪቲ ነው። ሳኦልንም ያጠፋው ያ ነገር ነው። የሚወሰድብን ነገር ጌታ በሰጠን ነገር እኛ ካልጣኑ የሚወሰድብን ነገር የለም። ያ ሴንስ ኦፍ ሴኪዩሪቲ እስከገባን ማውራት እንችላለን። ፓስተር አቢ አንተ ይሄ ነገርህ መጣል አለብህ ስባል በትክክለኛው የእግዚአብሔር ቃል እውነት ምጠላቸው ነገሮች ያተርፉኛል እንጂ ያከስሩኛል። ነገር ግን ለመጣል ባልወደድኳቸው ነገሮች ከተጣበቅኩ ማንነቴ እነሱ ናቸው፣ ስሜ እነሱ ናቸው፣ ዝናዬ እነሱ ናቸው፣ ጥቅሜ እነሱ ናቸው። ስለዚህ እነዚህ ሁሉ ነገሮች ከዛ ጋር ስለተያያዙ መሞት ሊከብድ ይችላል። ግን በጌታን ማዕከል ካረግን ግን ይሄ ነው የሚያስፈልገው። አሁን ባለው ሁኔታ በቃ እንተውና እስቲ ቁጭ ብለን እንደ ነፃ ባሪያ በጌታ ፊት እንነጋገር። የእግዚአብሔርን ቃል በፊቱ እንውደቅ። በጣም አመሰግናለሁ ፓስተር።
ጩኸታችን ነው። ቅድም ሜንሽን እንዳደረከው እግዚአብሔር ቢረዳን እንግዲህ እኔ ሚዲያ ከጀመርኩ በኋላ የሁል ጊዜ ጩኸቴ ነው። ዛሬ ግን አዲስ አቅጣጫ አዲስ እይታ የሚያሳየኝን ነገር ነው ያወራሁት። አንድ ላይ አንደኛ ከመሪዎች ጋር ሴሚናሮች፣ ሲምፖዚየሞች ማዘጋጀት የሚለው ሚዲያ የኛ የክርስቲያን ሚዲያ ያው ገና ኢንፋንት ነው ብዬ አስባለሁ። በቁጥርም በብዛታችንም ትንሽ ነን። በመደራጀትም በአቅምም ከቤተ ክርስቲያናት ግን በመስራት በአደረጃጀትም ገና ስለሆነን ይመስለኛል። እንደየግል ግን አንድ ሸክም እንደ ሸክም ይዛለሁ እኔ ማለት ነው። እግዚአብሔር ይረዳኛል። እዚሁ ይሄ ማህበራዊ ሚዲያ ላይ የሚለቀቅ ነው እና ማህበራዊ ሚዲያችን የማህበራዊ ሚዲያ አጠቃቀማችን የማህበራዊ ሚዲያ ለቀውሳችን ያበረከተው አበርክቶት ትልቅ ነው የሚል እኔ በግሌ እምነት አለኝ። አንደኛ ልምምዶቻችን አንተኖችን ጥቅም ከማግኘት ቅድም እንዳነሳኸው የራስን ዝና፣ የራስን ጥቅም፣ የራስን ፍላጎት ከማጉላት የትኛውንም ነገር አድርጎ አቴንሽን በሌሎች ዘንድ ከማግኘት እይታዎችን ከመጨመር አድናቂዎችን ከማብዛት አኳያ የቱንም የማድረግ ድፍረት እንትን ብለናል ይዘናል። በቃ እየባሰ ደግሞ ፕላትፎርሞቹ እየጨመሩ ቴክኖሎጂያቸው እየጨመረ በመጣ ቁጥር የቱንም የማድረግ በወንጌል ስም አድርገንም በተለያየ መንገድ የኛ ቤት ብቻ ሳይሆን አጠቃላይ ዓለም ሲስተሙ እንደዛ ሆኗል እና አንዱ እሱን ቸርች ቤተክርስቲያን መሪዎችና ቤተክርስቲያን ምዕመኖቻቸውን መቼስ የታቀፉ ሰዎቻቸውን ግዴታ እነሱ ብቻ ናቸው ባለልም እንደ መሪ ኃላፊነት ስላለባቸው ማኔጅ የሚያደርጉትን ማህበራዊ ተቆጫ ለመኖር ለትውልዱ እንደፈለጉ ሲጻፍ እንደፈለጉ ሲለጥፉ እንደፈለጉ እሁድ ሲገመጡ ሲያመልኩ ተቆጭ ወይም እነሱ ማለመስማታቸው አንደኛው ሮል ብዬ አስባለሁ እና የማህበራዊ ሚዲያ አጠቃቀማችን አንድ እንታወራ ይፈልጋለሁ። እዚሁ ጋር እያይዘ ግን ማህበራዊ ሚዲያ ከኛ ከወንጌላውያን አንጻር ያመጣብንን መልካም ጎን እንዳለ ሆኖ አሉታዊን ተጽዕኖ ስለሆነ አሁን ያወራሁት ከሱ ጎን ለጎን ደግሞ ከሌሎች ቤተ እምነቶች አኳያ የንጽጽር ስብከት በሚሰበክበት ጊዜ ለሌሎች ቤተ እምነት ወንጌል በሚደርስበት ጊዜ በፊት ከኦርቶዶክስ ቤተ እምነት ጋር በጣም ብዙ አርጊውመንቶች ነበሩ ማህበራዊ ሚዲያ እና እኔ እሱ በጣም ብዙ ወንጌልን ከማድረስ አኳያ አንዳንዶች በመልካም ጎኑ ቢያነሱትም እኔ በጥሩ ባልሆነው ጎኑ ከሚወቅሱት ነኝ። ከጅማሮ ተገቢ አይደለም፣ የኢቫንጀሊካል የወንጌል አሰባብ ካልቸር ይሄ አይደለም። እውን በዚህ መንገድ እኔ ወንጌልን ብሰማ ጌታን አገኘ ሆኖ ወይ ብዬ እጠይቃለሁ። አንዳንዴ እከተል ነበር ወይ እላለሁ። ያለውን አርጊውመንት ያለውን መሰዳደብ፣ መናናቅ፣ መተቻቸት ሳይ ማለት ነው። አሁን ከዛም አልፎ ደግሞ ከሌላም ቤተ እምነት ጋር እንደዚህ የማህበራዊ ሚዲያ የሃይማኖት ፉክክሮች ያለውና እሱኛውን አካሄድ እንዴት ታይዋለህ? እንደ አንድ መጋቢ፣ እንደ አንድ ቤተክርስቲያን መሪ፣ እንደ አንድ የወንጌል አገልጋይ ማለት ነው። በእኛም ቤት ያለውን ደግሞ ከሌሎች ብናደርስበት ነው። እኔ እንደው ባጭር ቃል ያው አንተ የሚዲያም ሰው ስለሆንክ ስለሚገባ የሶሻል ሚዲያ እነዚህ የኮሚኒኬሽን ሚዲየሞች አሁን የእርስ በርስ የመገናኘት ሚዲየሞቻችን የእግዚአብሔር በረከቶች ናቸው። ሪሊ ዛሬ እናንተ እዚህ ቁጭ ብለን እናወራለን፣ ነገ ብዙ ሺዎች ይሰሙታል ይህን ነገር። ይህንን ለማድረግ ይሄ አይነት መንገድ ባይኖር ኑሮ ስንት ዓመት ይፈጅብሃል፣ ስንት እነዛን ሁሉ ሰዎች ለመድረስ እና በረከት እንደሆነ አምናለሁና ግን ምን መሰለህ አሁን እዚህ ሜዳ ላይ እዚህ አስፋልት ላይ ያለ መንጃ ፈቃድ የሚነዳ ሹፌር በዛ እና የመኪና አስፋልት ላይ ያለው አደጋ መንገድ ላይ እዚህ ሶሻል ሚዲያ ሩቱ ላይ መንገዱ ላይ ያለው ግጭትና አደጋ አለመንጃ ፈቃድ የሚነዳው ነው። ያው በትራፊክ ሳይንስ 90% የአደጋ ችግር ሾፌሩ ነው የሚባለው። ሲጀምርም መጀመሪያ ሾፌር ነው የሚባለው። ምክንያቱም እሱ ማሽኑን መቆጣጠር፣ አይኑን ራሱን ንቁ ማድረግ አለበት። ሌላው ዝም ብሎ ዘሎ ቢገባም እሱ ንቁ ከሆነ አደጋ ሊቀንስ ይችላል የሚል እምነት ስላለና እኔ ያለ መንጃ ፈቃድ ሾፌር በዝቷል። በቃ ስለማያውቀው ነገር የሚያወራ በቅንዓት በበቀል በተለያየ መንፈስ የሚያወራው የእውነት በተለይ ደግሞ በእኛ ግቢ በእኛ ቤት የክርስቶስን መንፈስ እንደዚህ አልተማር ነው። ክርስቶስ እንዴት ነው የተማር ነው? በተማርንበት መንገድ ነው የምናስተምረው ክርስቶስ። እነዚህ ነገሮች ራሱ በቃ የሰማይ ላይሰንስ የጎደላቸው የምድርም ደግሞ ግብአት ያነሳቸው ከመሆናቸው የተነሳ
ሶሻል ሚዲያ አስፋልቱ ላይ ማአት ግጭቶች በየሰዓቱ ነው። የብዙ ሰው ህይወት አደጋ ውስጥ የሚጥሉ ለብዙ ሰዎች እምነት እንቅፋት የሚሆኑ ሰዎች ወደ ጌታ ለመቅረብ አንዳንዴ አደጋ ተፈጥሮ መንገድ ሲዘጋ አይተህ እንደሆነ መንቀሳቀስ አትችልም። አሁን ወደ አንተ በዚህ ቀጠሮ ስመጣ መንገድ ላይ አደጋ ቢፈጠርና መንገድ ቢዘጋ በሰዓት ያልደርስልህ። የብዙ ሰዎች የህይወት ጉዞ ይዘገያል። የብዙ ሰዎች ወደ ጌታ የሚያደርጉት እንቅስቃሴ ያዘገየው መንገዱ ላይ ያለው ትርምስ ይሄ ነው። እና የእውነት ጌታን መጠየቅ እኮ ያስፈልጋል። ነቢያቱ አይተህ እንደሆነ ምን ብዬ ልናገር ብለው ይጠይቃሉ። እንዲህ ብለህ ተናገር ይላቸዋል ጌታ። አንዳንድ ጊዜ መናገር ስላልቻልን አጋጣሚው ስላለን መናገር የለብንም። መናገር የሚገባንን ማወቅ አለብን። አሁን ሶሻል ሚዲያ ላይ እኔ በጤና ትምህርት ትንሽ ባክግራውንድ አለኝ። አንዳንድ ስለ ጤና የሚወሩ ነገሮች ኦቶሪቲቭሊ በስልጣን ስለ ጤና ጉዳይ የሚወሩ ነገሮች ኦነስትሊ ስፒኪንግ ምንም አይነት ሳይንሳዊ መሰረት የሌላቸው ናቸው። ከዶክተር ጉግል ምናምን የተለቃቀሙ ነገሮች አሉ። ግን መሰረታዊ የጤና ሳይንሱን ስለማይታወቅ ተባራሪ ነገሮች ይመጣሉ እና ኤክሰፕሽን የሆኑ ነገሮች ይለቀቃሉ እንደ ኖርማል ተደርገው። ስለዚህ እኔ ይህን በረከት ለራሳችን ጥፋት ያደረግንበት ይህን የተገነባ መንገድ በጣም የፈጣን መንገድ እንደምትሉ ይሄ ናዝሬቱ መንገድ አለም በሱ ላይ ወንጌልን ለማድረስ እውነትን ለማድረስ ትልቅ ነገር ሆኖ እያለ ግን አስፋልቱ ላይ የተገባ አለ ላይሰንስ የሚነዱ ማለት የእውነት የጌታ ማህተም የሌለው መሰራት የሚገባቸው ብዙ ማደግ የሚገባቸው አካላት ስለ አንዳንድ መንፈሳዊ ታላላቅ ርዕሰ ጉዳዮች የሚያነሱበት የስልጣን መንፈስ ይገርማል። ያ ደግሞ ፕሮቮኬሽን ይፈጥራል በእኛውም መካከል በቤተ እምነቶችም መካከል። ስለዚህ እኔ እድሉ ቢኖርም አቅሙ ቢኖርም ማቴሪያሉን ማግኘት ቢቻልም ፕላትፎርሙን ማግኘት ቢቻልም ቁጭ ብሎ እግዚአብሔር ሆይ ምን ማለት ነው የሚገባኝ? ሲጀምር ለዚህ መድረክ ልከኛል ወይ? ይህን ከሆነ ደግሞ ምንድን ነው ያለኝ ነገር? ምንስ ማለት አለብኝ? የነገሮችን ጠቅላላ አውቆ ሰከን ብሎ መዝኖ እነዚህን ነገሮች ማንቀሳቀስ ያስፈልጋል። እንዳልከው ነው። አሁን በቤተክርስቲያን ብቻ በፖለቲካው ተመልከት። የፖለቲካው ትንታኔ፣ ወቅታዊ ነገሮች ትንታኔ ምናምን ምንም ኦቶሪቲ ማለት የእውቀትም የሞራልም ኦቶሪቲ በሌላቸው አካሎች ተተንትነው አንዳንድ የዋሆች ያን ነገር ገዝተውት ለጥፋት የሚሆኑበት ነገር አለ። መንፈሳዊ ነገር ውስጥ እንደዚህ አይነት ብዙ ነገሮች አሉ። የእውነት ነው የምልህና ከራስ መመለስ ነው በቃ ነገር የሚጀምረው። አሁን እኮ ይህን አቁም ያንተው ምንም ብለህ አትችለውም። ከራስ መመለስ ነው። ከራስ መመለስ እኔ ቆሜ ነው መመለስ ያለብኝ። ልክ ምንድን ነው ማደርግ ያለሁት? ኦኬ ጥቅም አገኝበት ይሆናል፣ ዝና አገኝበት ይሆናል፣ ቪዚቢሊቲ አገኝበት ይሆናል። ነገር ግን እነዚህ ነገሮች ወርዝ ናቸው ወይ? የእውነት በቂ ናቸው ወይ? የእግዚአብሔር ቃል ሲናገር ቀኝ ዓይንህ የምታሰናክል ቢሆን አለ አውጥተህ ጣላት። ቀኝ ዓይንህ ለምን ሙሉ ዓይን ሙሉ ሰውነት ኖሮ ገሃነም ከምትገባ ዓይንህ ጠፍቶ ገነት ብትገባ ይሻልሃል ነው የሚለው። ምን ማለቱ ነው? እኔ በእነዚህና በእነዛ ነገሮች ምንም ነገር አከማችቼ መጨረሻዬ የጌታን ክብር የሚያስነቅፍ ብዙዎችን ከጌታ መንገድ የሚያርቅ ብዙዎችን የሚያጠፋፋ ቢሆን ምንድን ነው ትርፌ? ገንዘብ አግኝቼበታለሁ፣ ዝና አግኝቼበታለሁ፣ ስም አግኝቼበታለሁ። እነዚህ ሁሉ ኖረው ነገር ግን እነዚያን ማጣ ከሆነ ምንድን ነው ትርፌ? በዚህ ስሌት ማሰብ አለብን። አሁን አንተን በሚዲያ ትላለ፣ ሌሎቻችንን በመድረክ እንላለን፣ በዛ ይባላል። ግን ሰውን የሚያስቆመው ራሱ ነው። እሱ ካመፃ አንድ ቀን ሉዓላዊ ስልጣን ያለው አምላክ ያስቆመዋል እንጂ ሰውን የሚያስቆመው ራሱ ነው። ለዚህ ነው መመለስ ያለብን። እንመለስ የሚለው እኔ ነኝ መመለስ ያለብኝ። ያ ነው ቁጭ ብሎ ማሰብ አለበት። ምን ኮንትሪቢዩት እያደረኩ ነው? የስራህን ትርፍ የምትመዝነው አንተ ባገኘው ነገር አይደለም፣ ለሌላው በፈጠርከው ነገር ነው። የፕሮፊት የሚመዘነው በመንፈሳዊ ነገር፣ ትርፍ የሚመዘነው ኢየሱስ አለ በመገረፉ ቁስል ተፈወስን ይላል። እሱ እኮ ተቆስሏል። አሁን ለሱ እኮ መገረፍ ምንድን ነው ትርፉ? እስቲ ንገረኝ።
መገረፍ መቁሰል ነው። መገረፍ ህመም ነው። መገረፍ ስቃይ ነው። ታዲያ እንዲህ የሚያስመካው የሚጠቀሰው ለምንድን ነው? እኔ ስለተፈወሱ በመገረፉ ቁስል ተፈወሰ። አየህ፣ ቁስል፣ ህመም፣ መገረፍ ራሱ ውጤታማ የሚሆነው ሌላው ስለተፈወሰ። ስለዚህ የኔን ስኬት የምለካው የኔን ኢምፓክት የምለካው ለኔ ባገኘሁት ነገር ሳይሆን ለትውልድ ባተረፍኩት ነገር ለሌላው። እንደሱ ቁጭ ብለን ብናስብ እኮ ርጫንና እንቅስቃሴን በጥቅም ስሌት በራስ ጌይን ስሌት መቀመር እናቆማለን። ያን ጊዜ ብድራትም ከጌታ ይሆንልናል፣ ለትውልድም ረፍት እንሆናለን። ይሄ በሁሉም ሴክተር ያለ፣ በሃይማኖቱም፣ በፖለቲካውም፣ በተለያዩ ዘርፎች ያለው ነገር፣ በጤናው በምኑም አሁን በጣም ሰፊ የጤና ክራይሶች እየተፈጠሩ ነው ያሉት። ይሄ ለዚህ ጥቅም ጥሩ ነው፣ ለእንትን ጥሩ ነው፣ ለፀጉር ጥሩ ነው፣ ለቆዳ ጥሩ ነው፣ ለእንትን ጥሩ ነው የተባለ አንዳንድ ሰዎች ትልቅ ጤና ክራይስ ውስጥ ገብተዋል። አናቶራይዝድ ከሆኑ አካላት የሚመጣ ነገርን ከማግኘት ያ ደግሞ በጣም ጣፋጭ በሆነና ሳቢ በሆነ የሚዲያ ፕላትፎርም ስለሚተላለፍ እና ሁሉም ራሱን ቆሞ መጠየቅ አለበት። ነገ የታሪክ ተጠያቂ በአምላክ ፊት ተጠያቂ እንዳይሆንና ከሌሎች ቤተ እምነት ያሉ የአሰባበክ እንትንስ ከሌሎች ቤተ እምነቶች ጋር የወንጌል ምስክርነታችን መንገድ ሜንሽን እንዳደረጉ ሴም ቲንግ እሱ ነው። አሁን እኮ የተጠራ ሰው እኮ ያውቃል። የሚናገረውን የሚያውቅ ሰው እኮ እንዴት አድርጌ ነው በሌላ እምነት ውስጥ ያለውን ሰው ጳውሎስን ተመልከተው። በጣም ጠንካራ ፈላስፎች የነበሩበት መድረክ ተጋበዘ። እንዴት ነው ኮንፍሮንት ያደረጋቸው? የእነሱን ፖዘቲቭ ነገር በማንሳት እኮ ከእናንተ ባለቅኔዎች ፖኤቶችን ያነባል። የግሪክ ፖኤቶችን አንብቦ ከእናንተ ባለቅኔዎች እኮ እንዲህ ይላሉ፣ እንደዚህ ይላሉ፣ እኛ እኮ የእግዚአብሔር ዘመዶች ነን ይላሉ። እና ልክ ናቸው አለ። ምክንያቱም እግዚአብሔር ሰውን ሁሉ ከአንድ ወገን እንደፈጠረ ይታወቃል። እኛ በእርሱ ሕያዋን እንመላለስ ማለት ታዲያ አላቸው። የእናንተኑ ሎጂክ ላምጣል። ታዲያ የአምላክ ዘመዶች ከሆንን እኔ አሁን አክሊል ዘመዴ ነው ማለት ይችላለሁ፣ ሰው ስለሆንክ ኢትዮጵያዊም ስለሆንክ። ግን ይህን ጠረጴዛ ዘመዴ ነው ማለት አልችልም፣ ምክንያቱም እንጨትና ሰው። ስለዚህ አለ ዘመዶቹ ከሆንን እንዴት ታዲያ አምላክ አለ ዘመዴ የምንለው አምላክ ዘመዳችን የሆነው አምላክ እንዴት በሰው እጅ ስራ የተሰራውን ብረትና እንጨት ይመስላል? እንጨት ዘመድ ይሆናል ወይ? እንጨት የቱ ጋር ነው ጂን የሚገናኘው አይነት ነገር ነው። እና አሰባበኩን ተመልከት። ምኩራብ ገብተው ሲሰብኩ፣ በተለያየ ቦታ ሲሰብኩ አመፀኞች እና ክፉ መንፈስ ያደረባቸው ካልሆኑ በስተቀር የእውነትን ቃል ከመጽሐፍ ነበር የሚተረጉሙላቸው። ፕሮቮኬቲቭ መሆን አያስፈልግም። ወንጌል በፕሮቮኬሽን አይደለም የሚመጣው። እንዲያውም መጽሐፍ ቅዱስ እኮ ስበኩ የሚለው ቃል ፕሮክሌም አዘ ጉድ ኒውስ ነው። እንደ መልካም ዜና አውጁ፣ የምስራች በሉ ነው። ወንጌልን መስበክ ማለት ኢስ ፕሮክሌም ጉድ ኒውስ፣ የምስራች ማለት ነው። የምስራች አንተ አሁን መጥቼ የምስራች ብልህ ትጓጓለህ። ምን ተፈጠረ ምን ሆነ ነው የምትለው። በዛ አይነት ስሜት ነው ነገሮች። ከዛ ሳይድ ግን ምላሽ የምስራቹን የሚንቅ፣ የምስራቹን የሚሰድብ፣ የምስራቹን የሚያጥላላ፣ የምስራች ተናጋሪውን የሚወግር ይነሳል። በአንተ በኩል ግን ፕሮቮክ አድርገው አይደለም፣ እውነት ፕሮቮክ አድርገው፣ መንፈስ ፕሮቮክ አድርገው። ስለዚህ ነገሮቻችን ይኸውልህ ወንጌል ውሸትን ማረጋገጥ ሳይሆን እውነትን ማስተላለፍ ነው። ውሸትን ማረጋገጥ አይደለም ማለት ይሄ ውሸት ነው፣ ይሄ ውሸት ነው፣ ይሄ ውሸት ነው ማለት አይደለም። እውነትን ማስተላለፍ፣ እውነትን ማስተላለፍ ነው። እውነትን ማስተላለፍ አንዳንድ ጊዜ በጣም ዊትራይ የአንዳንድ ነገሮችን ስህተቶች ለማረጋገጥ ነው የምንሞክረው። እነዚህ ነገሮች ሮንግ ናቸው ለማለት ነው የምንሞክረው። ግን እውነት ይሄ ነው ስንለው ሰው ስህተቱን የሚጥለው። አንዳንድ ጊዜ ክርክሩን አሸንፈን እኮ ነፍሱን እናጣለን። we win the argument but lose the soul። አንዳንዴ በግለት ክርክሩን እኔ አንድ ጊዜ አንድ ወንድሜ እንደዚሁ በሌላ እምነት ያለ ነው እና ስነጋገር አንድ ነገር ነው ያልኩት። ምን አለኝ? በጣም ራቅ ያለ እምነት ውስጥ ነው ያለው ከክርስትና እንትን ኢንጂነሪንግ ተማሪ ነበረ፣ የመጨረሻ ዓመት ተማሪ ነበርና ልጅ ነበር ገና በጌታ 3-4 ዓመት ነበርና ስናወራ ምን አለኝ?
ስለሚያከብረኝ ስለሚወደኝ በጣም በጥሩ ሁኔታ ስለነበርን አወራን፣ ተነጋገርና ግን አለኝ በቃ ይኸውልህ አቤ አለኝ አንተም እውነትን ፈልግ እኔም እውነትን እፈልጋለሁ። በቃ መነበብ ያለበትን እናንብብ፣ መጠየቅ ያለብን ጠይቅ ምናምን አለኝ። ከዛ እኔ ምን አልኩት መሰለ ምንም ለማለት ብዬም አይደለም ያልኩት። እኔ አልኩት በጣም ይቅርታ አድርግልኝ፣ እኔ አሁን መፈለግ አልችልም አግኝቼዋለሁ አልኩት። ምን ያገኘው አለኝ። በቃ ነፍሴ የምትፈልገውን እውነትን ያገኘው እንደሆነ አስባለሁ እና ፈልግ አይለኝም አልኩት። አም ሹር በቃ ነፍሴ ታውቀዋለች ያገኘት። ታውቃለህ ያ ነገር ጥያቄ እንደፈጠረበት እንዴት ነው ሰው እሱ እንግዲህ ያደገበት እምነቱ እንዴት ነው እንዲህ ሰው ሹር የሚሆነው ብሎ ነው ወደ ጌታ የመጣው። ጥያቄ ተፈጠረበት እና በራሱ ነገር ሲመረምር ሹር የሚያደርገው ነገር አጣ። ስለዚህ ሁሌ ለእምነቱ እንትን ማለት መከራከር አለበት። እርግጠኛ ስላልሆነ በነፍሱ እኔ አንዳንዴ ለምታዲያ ጴንጤ እንዲህ ምናምን ሲለኝ አልከራከረውም። ራሱ የጴንጤው ዝንፈት የኔ እምነት እንዳልነካብኝ ይታየዋል። ምንም አይመስልም እንዲህ ይለኛል። እኔ ገብቶኛል። እኔ ያወቅኩትን ጌታ እኔ ራሱ ስለው አላቀውም፣ ግን ምንም ቴስቱም አልነበረኝ ሌላ እውነት ለመፈለግ እንትኑም አልነበረኝ እና አሁንም ያ የመንፈስ እርግጠኝነት ሊኖረን ያስፈልጋል። እውነት አጭር፣ ግልጽ፣ በክርስቶስ ስብዕና የተደገፈ በቃሉ